ብቻውን ነጥለህ መጠየቅ ራሱ ትክክል አይደለም እኮ ያልኩ ነው። አይ አሁን ጥምቀት ለድነት የሚባል አለ እንግዲህ በተለያየ ቦታ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሔቶችና መጽሐፎች እንደዚሁም በዶክማዎቿ ላይ ማለት ነው። እና ጥምቀት ለድነት የሚል ታምናለህ አንተ? ከእምነት ጋር እርግጠኛ ነህ? በጥምቀት ብቻ ይዳናል? በኦርቶዶክስ ተዋሕዶ ቤተክርስቲያን በጥምቀት ብቻ የሚዳን ነገር የለም፣ ከእምነት ጋር ነው። ስለዚህ ጥምቀት ለድነት የሚባለው ትክክል አይደለም ማለት ነው። ማለት ሰው ሳያምን አረ ያምናል። እሺ ይሁን እና እምነቱና ጥምቀቱ ብቻ ያድነዋል። ያ ድህነት እምነት ከጥምቀት ጋር ነው። አንድ ሰው ካመነ ያድነዋል ወይ ነው የእኔ ጥያቄ። አዎ ወይ አያድንም በለኝ። አዎ ላመነ ሰው ጥምቀት ያድነዋል። እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሜሮን ከሌለው አይዳንም። ምን በቃ አስቸጋሪ ከሆነ እሺ፣ ሜሮን የጸጋ ስጦታ የምትቀበልበት ቅባት እንትን የምትልበት አንብሮ እድ ነው። ስለዚህ ጥምቀት ለድነት የሚለው ትክክል አይደለም ማለት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን። ከእምነት ጋር ነው እኮ አልኩህ። አንድ ሰው ገባኝ እኮ ከእምነት ጋር ልክ ነው። አምኖ ተጠመቀ ሰውየው ይድናል በትክክል ያለ ሜሮን። እሱ እኮ አንብሮ እድ ነው ጸጋ ስጦታ። ስለዚህ ትክክል አይደለም ወይ? አስተምሮቻችሁን ምን ማስተካከል አለባችሁ ማለት ነው ያዕቆብዬ? ወይም ስትጽፉ እምነት አንብሮ እድ ነው በእጅ አሁን እጅ የሚጫንበት የነበረ በሜሮን ተተክቷል። የት ነው የመጣው? እኮ አሁን እኮ ወይ አስተካክሉልን እኮ ነው የኔ ጥያቄ። አሁን ጥያቄ እሺ፣ አንድ ሰው አመነ፣ ግድ የለም እመጣለሁ፣ ልቀበለው፣ እምነቱን ልቀበለው። እሺ አመነ፣ ከዛ ይጠመቃል። በእነዚህ ብቻ ይድናል ወይ ነው የኔ ጥያቄ። ያለ ሜሮን ይድናል በሜሮን። ስለዚህ ጥምቀት ለድነት የሚባለው ፈረሰ ማለት ነው። ኖ ሜሮኑ የምትቀበለው የጸጋ ስጦታ ነው አልኩህ። አልያዝከኝም እኮ የት ነው ያለው? እስኪ ለምሳሌ ያለ ሜሮን አይዳንም የሚል አሁን እንድታሳየኝ ነው ፈልገው። አሁን እኔ ማይኩን እዘጋለሁ። ጥምቀት ለድነት ከሜሮን ጋር የሚል ያለ ሜሮን አይዳንም እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ይሁን፣ ከመጽሐፍ ካሳየኝ ደግሞ እስቲ ያሳየኝ። እንግዲህ እዚሁ 678 ሰዎች አሉ። አንተ እንድታስብ ሜሮን ምን ላይ ነው ያለው? እስቲ ያው በቤተክርስቲያናችን ስርዓት ነው። ምክንያቱም እጃቸው ይጭኑ ነበር አይደለ ሐዋርያቱ? እውነት ነው። ስለዚህ ያንን ቅብብሎሽ ከሐዋርያቱ የመጣ ቅብብሎሽ ምን ላይ ነው ያለው ነው የኔ ጥያቄ። ከመጽሐፍ ከሐዋርያት ነው የተቀበላችሁት? አዎ። እስቲ ያሳየኝ። እስቲ ሐዋርያቱ እጅ እንደሚጭኑ እንደነበረ ላሳይህ። እንዴ እሱንማ አምናለሁ። አረ ሜሮን እኮ ያስረዳሁህ ነው። አሁን ያንን እጅ መጫን በሜሮን ተተካ። ምክንያቱም ከየት ነው የመጣው ነው የኔ ጥያቄ ያዕቆብዬ። ያስረዳህ። እሺ ያሳይ። እሺ ሜሮን አሁን ሐዋርያቱ እጅ ስለሚጭኑ የነበረ ያንን የእጅ መጫን ስርዓት አሁን ለምሳሌ ጳጳሳቱ ገብተዋል። በየቤተ ክርስቲያኑ ራሳቸው መጥተው ለእያንዳንዱ ምዕመን እጃቸው መጫን ስለማይችሉ ያንን ተባርኮ ለእያንዳንዱ እንደ እጅ መጫን በእጅ መጫን ፈንታ ያንን ሜሮን ለየቤተ ክርስቲያኑ ይታደልና ያንን ትቀባለህ። ስለዚህ ከየት ነው የመጣው እንዴ? ይኸውልህ በአንድ ቀን 5000 ሰው፣ በሁለተኛው ቀን 3000 ሰው፣ 8000 ሰው በሁለት ቀን ውስጥ ድነዋል። መጽሐፍ ቅዱስ ላይ ለ8 ሰዎች እጃቸውን ጭነዋል እንዴ ያዕቆብዬ? አልጫኑም። ስለዚህ የሰው ቁጥር ብዛት አይደለም ማለት ነው አይደለ? በዛን ሰዓት መንፈስ እና ከየት ነው ያመጣችሁት ታዲያ? የሜሮኑን ከየት ነው ያመጣችሁት ማለት ነው? ወይ ከይቅርታ ጋር 30 ሰከንድ ዳኒ፣ እኔ ዋናው ነገር ምን መሰለ ይስተካከላል ስለተባለ አሁን ገድላት እያነሳህ እንደዚህ ባታነብ
ገርላት አይደለም አንድ መፍትሄ እስኪሰጥ ገርላት አይደለም የጠየቁት። ጨርሱ። እያወራ ያለው ስለ ገርላት አወራሃለሁ። ጨርሱ። አንተ እስክትመጣ ነው ዳኒን ያዋራሁት። መጣሁ ስላለ ነው ያወራሁት። አስቼ ወይ ያዕቆብ አሁን ከኔ ጋር እያወራ ነው። ከኔ ጋር ከጨረስክ በኋላ ዳኒ ጋር ታወራለህ። መጣሁ ብለህ ስለወጣህ እስከዛ አንተ እስክትመለስ ነው ዳኒ የጠየቅኩት ነው። እሺ ይቅርታ በቃ ተመልሻለሁ። እሺ አሁን ያዕቆብ ነው በቤተክርስቲያን 30 ሰከንድ ስጠኝና ጥያቄ ላጥራው። 652 ሰው እየሰማ ስለሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የትም ቦታ ላይ ስንሄድ ጥምቀት ለድነት የሚል አለ። የትም ቦታ ላይ እሺ፣ ጥምቀት ለድነት ግን ጥያቄው አንድ ሰው በጥምቀትና በእምነት ብቻ ይድናል ወይስ ያለ ሜሮን የሚለው እንመልስልን። ሜሮን ባይቀባም ይድናል? ተቀባይነት አለው? ቫሊድ ነው ጥምቀቱ? አዎ ይድናል። ነገር ግን ሜሮኑ የሚቀባው ለጸጋ ስጦታ ነው አልኩህ እኮ መለስኩልህ። አሳየን እስቲ አሳየን። ያለ ሜሮን በጥምቀት ብቻ በእምነት የተካሄደ ይድናል የሚል አሳየን መረጃ እስቲ። ሐዋርያት እጃቸው ይጭኑ ነበር እኮ አልኩህ። እዛ ላይማ የለም እኮ አሁን እኔ እያልኩ ያለው ይወርቶስ አሁን እኮ ያልያዝከኝ ምን መሰለህ? ዋናው የኔ ፖይንት ቤተክርስቲያኗ ይሄንን ስርዓት እንደ ስርዓት የተቀበለችውና ስርዓቱ እየተደረገ ያለው አሁን ቤተክርስቲያን ላይ እጁ ጭኖ የጸጋ ስጦታን የሚያቀብልህ የለም። የጸጋ ስጦታ የምትቀበልበት ስርዓት በሜሮን ነው። ያንን እጅ መጫን ለምን ቀረ ብለህ ከጠየቀኝ በሜሮን ተተካ ነው እያልኩ ያለሁት። ያንን ደግሞ የቤተክርስቲያን ስርዓት ነው እያልኩ ነው ያለሁት። ስለዚህ መጽሐፍ ቅዱስ ላይ የለም ካልከኝ ኦኬ፣ እኔ ወደ ዳኒ መልሳለሁ። እጅ መጫን አለ። የእጅ መጫኑ የሱ ፈንታ ነው እኮ አልኩ። በሱ የተተካ ነገር ነው እኮ አልኩ እኮ። ከሰው ኪስ ነው ወጣው እንጂ መጽሐፍ ቅዱስ አይደለም አይደል? እንግዲህ ነገርኩ። ለምን እጅ አይጫንም የሚለው ነገር በዛ ምክንያት ነው እኮ። በዛ ምክንያት መሆኑን ከመጽሐፍ ቅዱስ አሳየኝ። መጽሐፍ ቅዱስ ላይ አለ ወይስ የለም? በሜሮን ሰውዬው ሕፃኑ ልጅ ከተጠመቀ በኋላ ሜሮን የሚቀባው መጽሐፍ ቅዱስ ላይ አለ እኮ። አሁን እጅ ጭኖ እናንተ ጋር እጅ ጭናችሁ የመንፈስ ቅዱስ ስጦታ የምትሉት ቀረ አለ? እንቀበላለን። እጅ መጫን የሚል መጽሐፍ ቅዱስ ላይ ስላለ እንቀበላለን። ግን እጅ መጫን በሜሮን ተተክቷል የሚል ከመጽሐፍ ቅዱስ ልታሳየን ትችላለህ ወይ? እኛ በክህነት ስለምናምን ዳኒ በቃ መልስ አልተመለሰልኝም። ወደ አንተ ላስተላልፈው ላይ ትንሽ እንድታሽ። እሺ ቴንክ ዩ ብራዘር አሳረፍከኝ። እሺ ዳኒ እዛው ያለ አንድ ነገር አይ ቆይ እንደሱ አይወራም ብራዘር፣ እንደሱ አይወራም። ዳጊሻይ ማይክ ከፈትክ? አይ ቀጥል። ቆይ ዳኒ የመጣው ቀጥል። እሺ ላውራው ነበር ግን ቀጥል፣ ችግር የለም ቀጥል። ካለህማ ና ከሞን 2 ደቂቃ። እሺ ዳጊሻይ ለምሳሌ እንደ አንድ ኦርቶዶክሳዊ ማለት ነው ሰው ሳያምን ወይ ደግሞ ሳይጠመቅ በእምነት ብቻ ይድናል? በኦርቶዶክስ አይነጣጠልም እኮ አልኩህ። እምነትና እኔ ነጠልኩትና ጠየቅኩ። መልስ ካለ ንገረኝ፣ ካሌለ ያው አልፋለሁ ማለት ነው። አይነጣጠልም። ሲጀምር ርዕስህ ራሱ ለምን እንደዚህ ሆነ ብዬ ሳያምን ነገርኩህ። እኔ ነጣጠልኩት ወዳጄ። ሳያምን አምኖ ሳይጠመቅ አንድ ኦርቶዶክሳዊ ይድናል? መጽሐፍ ቅዱስ አይልማ ያመነ የተጠመቀ። እኔ ነጠልኩት ብራዘር። አሁን እኔ ነጠልኩትና አንድ ሰው ሳያምን ኮዳንዬ፣ እኔ እኮ አንተ ብትነጥለው ለአንተ መልስ አልሰጥም እኔ እኮ። ስለዚህ አሁን ግልጽ እኮ ነው መልስ ያለው። አይ ስለተነጣጠለ አይሆንም ነው የምትለው እንጂ ጥያቄው ትክክል አለም የማለት አቅም የለም ብራዘር። የጠየቁ ጥያቄ በጣም ግልጽ ነው። ልክ ነው ጥያቄው ብራዘር። እኔ ነጠልኩት። የማይነጠል ከሆነ ዳኒ አይነጠልም መጽሐፍ ቅዱስ ውስጥ ተነጥሎ አያውቅም ነው የምትለው እንጂ መልስ የለውም አይነት ጥያቄ ልትጫወት አይሆንም ማለት ነው ብራዘር። ዳኒ ያመነ የተጠመቀ ስለሚል አይነጠልም እኮ ያልኩት እዛ ነው። እኔ ነጠልኩትና ጠየቅኩህ። መልስ አለ? እኔ ባልተነጣጠለ ነገር ያንተ ነጠልኩ። ኦርቶዶክስ ውስጥ አልተነጣጠለም እያልከኝ ያለው? አዎ። በጣም ጥሩ። አንተ በ40 ቀን ላይ አምነን የተጠመቀው እንግዲያውስ
ምን አልከኝ? በ40 ቀኔ አምነህ የተጠመቅከው? አዎ። ሲሪየስሊ? ሲሪየስሊ። ዋው! ዛሬ በጣም ብዙ በታምራት እየኖሩ ያሉ ሰዎች አሉ ማለት ነው። እሺ ገድል ተጻፈልህ? ወደ ገድል አትሂድ። ተጻፈልህ ወይ ብራዘር? እንዴ እኮ ድንቅ እኮ ተአምር እኮ ነው ብራዘር። የ40 ቀን ህፃን ልጅ ቄሱ መጥቶ ወንጌል ሰብኮ ክርስትና አባት አጠገብ ቆሞ ነግሮ ስለ ኢየሱስ ይሄንን ጌታማ ለመቀበል ወስናለሁ እጆቼን አንስተ ብለ ከመጠመቄ በፊት እስቲ አንዴ ጸልዩልኝ ብለ ተንበርክከ በ40 ቀን እናትህ በልልታ አባትህ ደግሞ በሽብሸባ እግዚአብሔርን እያከበረ አረ ልጃችን የሚገርም ልጅ ነው እያሉ ድንቅ ተአምር ተደረገ። ከዛ ይሄንን ጌታ ደግሞ ለመቀበል አንተ እጆችን አንስተ እያለቀስክ ጌታን ተቀበልክ። ከዛ በኋላ ውሃውን ደግሞ አመጡና ያመነ ሰው ስለሆነ እንዳይጠመቅ የሚከለክለው ነገር የለም ብለው ውሃ ውስጥ ከተቱና ከዛ ጠመቁ። ሃሌሉያ ተባለ ማለት ነው። ይሄ ነው ያንተ ህይወት አይደል? ተረት ነው እያወራ ያለው ቢኒ። ይሄን ዝም ብለህ እኮ የራስን አርጉመንት ተረት በ40 ቀን የትኛውን ወንጌሉን ሰምተህ ነው እንግዲያውስ ያመንከው? እኮ እኔ እኮ እያልኩ ያለሁት እንዴት ነው ያመንከው? ምንም ያልኩህ ምናምን ብላት የትኛውን ወንጌል ሰምተህ ነው ያመንከው? ጥያቄ እሱ ነው። የህፃናት ጥምቀት በቀርኖሌስ ቤት የትኛውን ወንጌል እውነት ሰምተህ ነው ያመንከው? ስለ አንተ ነው እየጠየቅኩኝ ያለው። የአማኝ ቤተሰብ ስለሆንኩኝ እምነቴ ደግሞ ይዤ በቤተሰቦቼ እየተማርኩ ስለማድ እኔ የጠየቅኩ ስለ አንተ ነው። እስካሁን እያወራ ያለው ስለ አንተ ነው። ለምን እምነትና ጥምቀት አይነጣጠልም ያልከው አንተ ራስህ ነህ በአንደበትህ እኮ። ስለዚህ በየትኛው እድሜ ላይ በ40 ቀን ላይ የትኛውን የወንጌል ቃል ሰምተህ ነው ያመንከው? ምንድን ነው ያመንከው በ40 ቀን ላይ? የአማኝ ቤተሰብ ስለሆንኩ አልኩ ወዳጄ። እኔ ስለ አንተ ነው እያመንክ የጠየቅኩ ያሉት። የአማኝ ቤተሰብ ስለሆንክ አንተ አመንክ? አዎ። ምንድን ነው የአማኝ ቤተሰብ ያመነውን ኢየሱስ ክርስቶስን በ40 ቀን ላይ ምን ሰምተህ ነው ያመንከው አንተ? ሰምቼ አይደለም ያመንኩት። እሺ ወርሽም አይደለም። እሺ እንዴት ነው ያመንከው? እንግዲያውስ ያመንኩት በእነሱ መንገድ ስለሄድኩኝ። መቼ ነው በእነሱ መንገድ መሄድ ጀመርከው? ሳድግ ነው። ስታድግ እስክታድግ ድረስ እንግዲያውስ አላመንክም ማለት ነው? ኖ በዛ እምነት ፋሚሊ ውስጥ ስላለው ከሞን አሁን እያወራን ያለው ስለ አንተ ነው። እስክታድግ ድረስ በዛ አላመንክም ማለት ነው። ስለዚህ እምነትና ጥምቀትን ነጣጥለህ ነው አንተ የተጠመቀው። ስለዚህ እንዲህ አይነት ጥምቀት መጽሐፍ ቅዱስ ውስጥ ብራዘር ሚውት አድርገ ዲያቆን ሚውት አድርግ ብራዘር። ቆይ ያዕቆብ ቢታውን ሚውት አድርገ ወዳጄ። እንደዚህ አይነት ስርዓት የለም ብራዘር። እዛው እናንተ እዛ የለመዳችሁበት። አሁን ከሰው ጋር እያወራኝ ነው። ስርዓት ሊኖር ይገባል። ሚውት አድርግ። ከወንድሜ ጋር ስጨርስ ወደ አንተ እመጣለሁ። ሚውት አድርግ። ስርዓት ያለው ሰው ሚውት ያደርጋል። ሁሉ ሰው ሚውት አድርጎ እየሰማን ያለ አንተ 10 የምትከፍትበት ምንም ምክንያት የለም። ሚውት ታደርጋለህ ወይስ ያወርዱ? በቃ ሚውት አድርግ። በስርዓት አክብረን እንደ ዲያቆንነት ሪስፔክት አድርገን እናወራለን። ሰው አትረብሽ። ቴንክ ዩ። ስለዚህ መጽሐፍ ቅዱስን መሰረት አድርገህ ያልተጠመቅክ ሰው ነህ ማለት ነው። እምነትና ጥምቀትን ለይተሃል። አንተ በራስህ አንደበትህ ነው የወደቅከው። በራስህ አንደበትህ እምነትና ጥምቀትን ለይተሃል አንተ ራስህ። ስለዚህ አሁን ደግሜ እጠይቅሃለሁ፣ ለይተህ ስለተጠመክ አንድ ሰው አምኖ ባይጠመቅ ምን ይሆናል? ወራጅ እየጠበቅኩ ነው ያሉት። የቆርኔሌዎስ ቤት እስኪ አንብብልኝ። አንተ ነው እኔ አሁን ስለ አንተ ነው እያወራኝ ያለሁት። አንተ ነው እየጠየቅኩ ያለሁት። ስለ ቆርኔሌዎስ አንተ ነው እየጠየቅኩ ያለሁት ብራዘር እኮ። የቆርኔሌዎስ ቤት አስረዳኝ እኮ ነው የምልህ። እኔ አንተን ነው እየጠየቅኩ ያለሁት ወዳጄ እኮ። የሚከለክል ነገር አለው? መልስ የለኝም ካልከኝ ከዛ አልፈሃለሁ። አሁን የጠየቅኩ አንተን ነው። ቀጥል። መልስ የለኝም። እሺ ቀጥል። መልስ የለም። በቃ መልስ ከሌለ ወደ ዲያቆኑ ሄዳለሁ። አንተ ሚውት አድርግ። እሺ ዲያቆኑ ዳኒ ዳጊሻይ። እሺ አይ የአስቼን ጥያቄ አልመለሰለትም። ባይተው ሲወራ በአንተ ማይክ በኩል ለኛ ኤኮ እየፈጠረ ይሰማናል። ሁሉንም ሰው ታው። እሺ አም ሶሪ
ድምፅ ጮክ አድርጌው ይሆን አይሰማኝም? እሺ ዳኒ፣ የአስቼ ጥያቄ አልተመለሰም። ምንድን ነበር መሰለ? አይ ቲንክ የሚመች ቦታ ስላልሆነ ነው እንጂ ብዙ ጥሩ ጥያቄ ነበር ያነሳው። በጥምቀት ማለት እምነት ሲደመር ጥምቀት ላይ ይቆማል ወይ የእናንተ የመዳን ጉዳይ የሚለውን እንደምንም አድርጎ ሰውየው ሜሮን እኮ ማለት ሜሮን ምን መሰለ ሜሮን እኮ እንትን ብሎ እያለ ሊመልሰው የማይፈልገው በጣም ቅርቃር የሆነ ጥያቄ ነው። ኦርቶዶክሳኖች በጠቅላላ ሊመልሱት የማይፈልጉት ነው። ድነው እንደገና እንድናለን የሚሉበት ነገር ነው። ድነናል ይሉሃል። ተጠምቀው ሲጨርሱ አምነው ተጠምቀው ሲጨርሱ ልጅነትን አገኘን ይሉህና ከዛ ደግሞ እንደገና ለደህንነት ሜሮን ለማህተም ይሉሃል። ከዛ ደግሞ ጌታ እራት ይሉሃል። አይቆምም። ዳንን ያሉትን ረስተውት እንደገና ብዙ የሚድኑበት ደግሞ ሌላ ነገር ይፈልጋሉ። አሁን ይመልስለት ያንን ጥያቄ ሁላችንም እንዲመለስ እንፈልጋለን። ምንድነው ሜሮን ሳይቀባ አንድ ሰው ድኗል ወይ? ስለዚህ አዎ ካለ ሜሮን ግዴታ አይደለም ማለት ነው። ይመልስልኝ፣ ለእኔም ሊያስቹም ይመልስልን። ከዛ ደግሞ አንድ ጥያቄ ይጨምራለሁ። ዲያቆን ይቀጥልና ከዛ እንትን ላለው ዲያቆን ቀጥል መልስለት። ይህን ጥያቄ መመለስ እንዳልፈለግ እኮ ገብቶናል እኮ ላስቼም ስላልመለስክለት ገብቶናል። አልፈልግም መመለስ ማለት ትችላለህ። ዲያቆን ቀጥል። ኦኬ መመለስ አትፈልግም? እሺ አመሰግናለሁ። አንድ ጊዜ ሚዩት አድርገው ዲያቆን። እሱ አይደለም እዚህ ቤት እንትና ቀጠል እንትና ቆም የሚለው እሱ መመለስ የማይፈልግ ከሆነ እሱን እንሸኘውና ወደ አንተ እንመጣለን። መጀመሪያ እሱን ከመሸኘታችን በፊት መመለስ ይፈልጋል አይፈልግም? ይሄን ጥያቄ ዳኒን እኮ ዲያቆን መራ እኮ አንተ ደግሞ በመሀል ገባ። ስለዚህ ጥያቄው መመለስ ትፈልጋለህ አትፈልግ? እዚህ ግዴታ የለ፣ ሁሉ ነገር በፈቃድ ነው፣ በአክብሮትና በፈቃድ ነው። አልፈልግም ካልክ አንተ ትወርድና ዲያቆን ይቀጥላል። ልክ እኮ ነህ፣ መብትህን እኮ መጠቀም ትችላለህ። ዳጊ አሁን እኮ አንተ መልሱን ነው የምትፈልገው ወይስ የሰው እንትን ነው የምትፈልገው? መልሱ እኮ ነው የምትፈልገው። ስለዚህ እኔ ብመልሰው ዲያቆን ቢመልሰው መልስ ነው የምትፈልገው። አንተ እንድትመልሰው ነው የምፈልገው። ዲያቆን አይደለም ለአንተ ያመነልህ ቤተሰብ ያመንልህ ይበቃል ወይ ዳጊ? እሺ ቀጥል ጥያቄ። ኦኬ አንድ ሰው አመነ ተጠመቀ ትላላችሁ። በእርግጥ አላመነም እናንተ ጋር። እሱን ለዳኒም አልመለስክለትም፣ ወደ እሱ እንመለስበታለን። አመነ ተጠመቀ ዳነ ወይ? አዎ ድኗል። ኦኬ ሜሮን ሳይቀባ ድኗል ማለት እንችላለን? ድኗል አልኩህ እኮ። ያንን ሜሮን መቀባት ግዴታ አይደለም ማለት ነው ለመዳን፣ ወይም ደግሞ እናንተ እንደምትሉት እጅ መጫን ምትክ ነው ብልሃል። ይሄ መጽሐፍ ቅዱሳዊም አይደለም፣ ግዴታ አይደለም ማለት ነው። ሜሮን ግዴታ አይደለም ሳይሆን የጸጋ ስጦታ ግዴታ አይደለም እንዴ? የጸጋ ስጦታ መቀበያ እኮ ነው። እሱን ታስረዳናለህ እንዴት አድርገህ አገናኝተህ ከመጽሐፍ ቅዱስ ጋር እንዳልከው። ስለዚህ ከመዳን ጋር አይገናኝም ማለት ነው። ሜሮን ግዴታ አይደለም፣ የጸጋ ስጦታ የምትቀበልበት ነው። አሁን የጠየኩህን መልስልኝ። ምንድን ነው ሜሮን? አላልኩህም። ለመዳን ግዴታ አይደለም፣ አለመቀባት ትችላለህ ማለት ነው። ለመዳን ስለ መዳን አይደለም፣ የጸጋ ስጦታ ነው። ሌላ ቶፒክ ነው እኮ ያልኩ ነው። እዛ ጋር አሁን ለምሳሌ ሌላ ቶፒክ ስለሆነ አንድ ሰው አምኖና ተጠምቆ ብቻ ይድናል ማለት ነው እያልኩ ያለሁት። ሐዋርያቱ ካጠመቁ በኋላ እጃቸው ይጭኑ ነበር አይደል እንዴ? በዚህ ተማመን። እኛ ጋር ደግሞ ሲመጣ ስርዓት ነው፣ ወደ ሜሮን ተቀየረ አልኩ። ፔሬድ። እሱን ሜሮን ምንድን ነው ብዬ ስጠይቅ ነው የምትነግረኝ። እንደሱ አንድ ሰው አመነ ከዛ ተጠመቀ ዳነ ብለኸኛል አይደል? ሜሮን ባይቀባ ድኗል ወይ? አሁን አጥምቀው እኮ እጃቸው ሳይጭኑ ዝም አሉ። መመለስ አልፈልግ። ወደ ሁለተኛው ጥያቄ እንሂድ። በቃ ገብቶናል። አንተ ብቻ አይደለህም፣ ትውልድህ በጠቅላላ አይመልሰውም፣ ፓትርያርክም አይመልሱትም ይሄን ነገር። ለምንድነው የማይመልሱት? ምክንያቱም ስርዓቱ ይፈለጋል። ገባህ አይደለ? ስርዓቱ ሰው ሰራሽ ስርዓት ስለሆነ ይፈለጋል። ገባህ? እጅ መጫንን ወደ ሜሮን ቀይር የሚል በዘይት አከፋፍል የሚል የለም። ዘይት ቀባ አከፋፍል የሚል ይሄን ያደረገ ሐዋርያም የለም። እናንተ ናችሁ ሁሉ ነገር ግርዛትን ወደ ጥምቀት የቀየራችሁ። ቆይ ስማኝ፣ አዳምጠኝ ወንድምዬ። ግርዛትን ወደ ጥምቀት የለወጣችሁ፣ ውሃ ስታገኙ ጥምቀት የምትሉ፣ ሴት ስታገኙ ማርያም የምትሉ፣ አሁን ደግሞ እጅ መጫንን ደግሞ ወደ ሜሮን የለወጣችሁ እናንተ ናችሁ። ምክንያቱም ያለ ከልካይ ነገሮች የምታደርጉት ምክንያትም አላችሁ። ምክንያቱም በዛ ውስጥ በስርዓት ውስጥ ሰዎችን ማሰር ይቻላል፣ መተብተብ ይቻላል። ገባ? ከአንዱ ቢያመልጡ በአንዱ ተተበትቧቸዋላችሁ። በቃ ዳንኩ አይደል እንዴ? ከዚህ በኋላ ከጌታ ጋር ፌሎሺፕ ልጀምር ብለው ከእናንተ ጭቆና እንዳይወጡ ሌላ ማሰሪያ ያስፈልጋል። ገባ? ሌላ መተብተቢያ ያስፈልጋል። ይሄን እናውቀዋለን። ኦኬ፣ ይሄን ቶ እኔ ግን በጣም የሚገርም ነገር እንገር፣ ያላመነም ያልተጠመቀም ሲኦል የገባ ሰው በማርያም ወደ መንግስተ ሰማያት መግባት አይችልም። አሁን ገድላት ላይ ምንም ገድል አልጠቀስኩም።
ምንም ገድል አልጠቀስኩም። ዋን ሚኒት ነው ያለ። አይነት ነገር አያስፈልገንም መነጋገር። ምክንያቱም አባቶቻችን ስተት ያለው እስከሚነግሩን እውነተኛ የሆነ ገድል እስከሚነግሩን ድረስ የጠየቅኩህን መልስልኝ። ይኸውልህ ባያምንም ባይጠመቅም ሜሮን ባይቀባም ቁርባን ባይወስድም መልካም ስራ ባይሰራም አንድ ሰው በማርያም ምልጃ ኦሬቭን ከምልጃዋ በላይ በስልጣኗ ነው አንዳንድ የምታደርገው በእሷ ከሲኦል ወደ መንግስተ ሰማያት መሻገር አይችልም። አንድ ሰው ብሎ ነገር የለም ብሎ ነገር የለም። በጣም ጥሩ፣ አንተ ጎበዝ ነህ፣ እናመሰግናለን። ጨርሻለሁ። ሰምታችኋል ኦርቶዶክሳኖች፣ ብሎ ነገር የለም። እንዲህ ነገር ተስፋ እንዳታደርጉ። ገድላችሁን በጠቅላላ አቃጥሉት። ሁሉም ገድላት ያሻግራል፣ ከሲኦል ያሻግራል። ሁሉም ግለጠው። ሁሉም ገድላት ነገረ ድነትን ያወራል። ሁሉም ገድላት ፕሮሚስ ይገባል በደህንነት ላይ ኦልሬዲ በተጨረሰ የደህንነት ጉዳይ ላይ ፕሮሚስ ይገባል። አንድ ሚዩት አድርግልኝ። ጎበዝ፣ ጥሩ ነው የመለስከው። በቃ መለስክልኝ። ብሎ ነገር የለም። አዎ ልክ ነህ። ለምንድን ነው የሌለው? ወንጌል እንደዛ ስላልሆነ። ወንጌል ለሰው አንዴ ሞት ከዚያም በኋላ ፍርድ ተመድቦበታል ይላል እንጂ ዕብራውያን ላይ ከዛ በኋላ ይግባኝ አለ የሚባል ነገር የለም። በማርያም እሻገራለሁ ብላችሁ የምታስቡ በክርስቶስ ሳምራ መታ 3000 ሰው በቀን ቀስፋ ታወጣለች የሚል ተረት የሰማችሁ፣ ማርያም 400,000 ሰው ታወጣለች የሚለውን የሰማችሁ፣ 999,000 ሰው በእሷ 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ተገኝታለች የሚለውን የነገረ ማርያምን ትርክት የሰማችሁ በጠቅላላ የሚባል ነገር የለም። ውሸት ነው፣ ተረት ነው። እዚህ ነው የምትጨርሰው መድኃኒት። ገባ? እዛ ሄደህ ገና እሻገራለሁ ማንም ያወራው ኦኬ ረሱል ለቀል ላታውራ ዳጊ ማነህ? ዳጊ የምትባል ሰው ረሱል ላስወረደስ ሚዩት ታደርጋለህ። ሚዩት አድርገው። በጣም ታግሼ የሰማሁት ትዕግስታችን የሚፈታተን ምንፍቅና ስታወሩ ዝም ብለው የተልከሰከሰ ምንፍቅና እንደሞ የምታወሩት አለ እኮ። ምንፍቅናም አይነት አለው። የተልከሰከሰ በጣም የሚያስጠላ ሜክ ሴንስ የማያደርግ። ስለዚህ አሁን መያዝ ስትጀምሩ ሲጨንቃችሁ አንዱን መካድ ጀምራችኋል። በማስረጃ እንነጋገር አንተና እኔ ብቻ። እሺ እንደዚህም አይነት ኦፕሽን አለ ለካ ቲክቶክ ላይ አስወርዶ ማውራት ይቻላል። ምንፍቅናው ምን ሆነ መሰላችሁ? ከ5 10 7 ሰዓት አዶንዱ ስንት ሰዓት የጠበቅኩት ዳንዬ I've been waiting for this perfect time እድላቸውን እንዲጠቀሙ። ኦኬ መስማት የምትፈልግ ከሆነ ስማ፣ ማትፈልግ ከሆነ ትወርዳለህ። ተልከስክሷል። ምንፍቅናችሁ ያስጠላል። ላይክ የሆነ ስተው ነው እንኳን የሚያስበል አይደለም። አሁን እንደዚህ ልጅ አሁን ጥሩ መልሷል እኮ የሚባል ነገር የለም። መልሱ ይሄ ነው። በቃ የሚባል ነገር የለም። መዳንን እዚህ ነው የምትፈጸመው። እዚሁ እንዴት? በማመን ወርክአውት በማድረግ ዳትሴት። ሌላ ምንም ኦፕሽን የለም። አትልፋ ብራዘር። የማይሆን ቀቢጸ ተስፋ ይዘህ ወደ ሲኦል የሚነዳ አውቆ ነው። እዛ ተስፋ አለ፣ እዛ 7 ሴት ይጠብቃል እንደሚለው ሙስሊሙ፣ እዛ ደግሞ መዳን አለ እያለ ደግሞ ኦርቶዶክስ ያታልልሃል። በቃ የሚባል ነገር የለም። መልሱ ነው የዛሬ። እንዲያውም ርዕሴ ነው። በቃ የሚባል ነገር የለም። የምታወሩት ምንፍቅናዎች ሜሮን ወደ እንትን ተለውጧል የሚባል ነገር የለም። ሳያምኑ መዳን የለም። ሳያምኑ መጠመቅ የለም። ኦርደሩ ያመነ ነው የሚለው። በ40 ቀንህ ጡጦ ቢያበቀብሉህ ያልተቀበልክነ ስብከት እንኳን ልትቀበል ይቅርና ገባ ልጅነት ልትቀበል ይቅርና ጡጦን ካቢሉህ ማትቀበል ሰው ነህ በ40 ቀን። ስለዚህ አምነውልህ የተጠመክን ኦርቶዶክሳዊ በጠቅላላ አምነውልህ ኢቭን እሱ ቢሆን እንኳ መንገዱ አንተ እንዳልከው በጥምቀት ቢሆን የሚዳነው እንኳ እሱ ራሱ ሳያስፈልግ በዛ በኩል ደግሞ በማርያም በኩል መሻገር ትችላለህ። እንደፈለክ ኖረህ ሳትጠመቅ ሳታመን ኢቭን ሙስሊም ሆነህ ራሱ ክርስቶስ ሳምራ ጨለፋ ከምታወጣው 3,000 ሰዎች ውስጥ አንዱ ልትሆን ትችላለህ። ከ400,000 ሰው የምታወጣበታለህ። እንግዲህ እንደየገድሉ ማርያም ራሱ የምታወጣው ቁጥር የተለያየ ነው። እስትንፋሰ ክርስቶስን ብትወስድ 400,000 ምናምን ሰው ስታወጣ ሙስሊም ራሱ ከሆንክ ተስፋ አለ። ምክንያቱም መታወቂያ እያየች ቼክ እያደረገች ሙስሊሞችማ አላወጣም አንተ ተመለስ አንተኛውና እያለች አይደል የምታወጣው። ተረት ስለሆነ አላሰቡበትም፣ አልተዘጋጁበትም። እንዲህ አይነት ጥያቄ ቢያመጣስ ቀዝፋ ስታወጣ ገብታ ስታወጣ እኛም ልንወጣ ነው እንደዛ ከሆነ ሊሉ ይችላሉ። ያው እኛ ወንጌላውያኖች አንገባም፣ እንዲህ አይነት ስጋት የለብንም፣ ሲኦል እንገባለን ብለን። ግን እዛ ከሚገቡት አንዱ መካከል እምነት የሌላቸው ሙስሊሞች ከሃዲዎች ስለሚገቡ መናፍቆች ስለሚገቡ እንዲሁም ኦርቶዶክሶች ስለሚገቡ ብለዋል። እንዲያውም ቪአይፒ እያዝልናል ብለዋል። አላሰቡበትም። ተረቱን ሲያዘጋጁ ሊነሳ የሚችል ጥያቄ ወደፊት ቴክኖሎጂው የሰው አስተሳሰብ አመለካከት ምናምን አድጎ ጥያቄ መጠየቅ ይችላል። ጉግል ማድረግ ይችላል። ሰርች ማድረግ ይችላል። ኮሜንታሪዎችን ማየት ይችላል። እንዴት ብሎ መጠየቅ ይጀምራል። መጽሐፍ ቅዱስን ማንበብ ይጀምርና በኋላ ምን ይውጠናል ብለው አላሰቡም። ስለዚህ ሳይጠመቅ አይደለም ሙስሊም ሆኖ በኦርቶዶክስ አስተምሮ ከሲኦል ወደ መንግስተ ሰማያት መግባት ይችላል። እንዴት 400,000 ምናምን ሰው ስታወጣ ምንም የተሰጠ ዲቴይል የለም ወይ? ንገሩን። አዲስ ትርክት አምጡና ከ400,000 ሰዎች ውስጥ
ግማሾቹ መታወቂያቸው ይታያል፣ ኢንተርቪው ይደረጋሉ። አንተ ኦርቶዶክስ ነህ፣ አንተ ውሃ ጠጥተሃል፣ አንተ መልካም ስራ ሰርተሃል፣ አንተ ምናምን አድርገሃል፣ ምን ልትሰራ እዚህ ገባ፣ በል አንተ ግባ፣ እናንተ ተመለሱ፣ አላቃችሁም ያለች እንግዲህ ትላቸው ይሆን? እስቲ እንግዲህ አዲሱን ገድል ደግሞ እንሰማለን። ቴንኪዩ ዳኒ፣ ጨርሻል። እሺ ዳኒ፣ እኔ ልቀጥል። ብዙ ደቂቃ ተቀመጥኩ። እሺ ሶሪ ማለት ያው ቤተክርስቲያኒቱን ያዕቆብ ብዙ እንደማያውቃት ነው የተገባኝ። ምክንያቱም ያለ ሜሮን ጥምቀት አይሆንም። ያለ ሜሮን ጥምቀት አይሆንም። ዳንዬ ቅድም ያዕቆብ የሚዩት አድርጋ አንዴ፣ በቃ አንተ ቤተክርስቲያንን አታውቃትም። ያለ ሜሮን አንዴ እያወራሁ ያለ ሜሮን አንድ ሰው ሜሮን ሳይቀባ ጥምቀቱ ቫሊድ አያደርግም። በመንፈስ ቅዱስ የሚታተመው ሜሮን የሚባል ቅባት ሲቀባ ነው። ሜሮን የሚባል ቅባት ሲቀባ አንድ ሰው ኦርቶዶክስ ሆኖ ሜሮን ካልተቀባ ጥምቀቱ ጥምቀት አይደለም። የቤተ ክርስቲያን መጽሐፍቶች ይህንን ነው የሚያውጁት፣ ይህንን ነው የሚናገሩት። ኦርቶዶክሳዊ ሆነ ይህንን አለማወቅ ያሳዝናል። እሺ ወደ ሌላ ሰው አልፋለሁ። እሺ ዲያቆኑን አስቀድመው ሰድቅያስ። እኔ አንድ ደቂቃ። ኦኬ ዲያቆን። እሺ ደግሞ እኔ ግን እሺ ዲያቆን ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣ። ሰላም ለሁላችሁ ይሁን። አሜን። ያልተጠመቀ ሰው ይድናል? እንኳን ደህና ቆያችሁኝ። ሰላም ደህና ብያለሁ ሁላችሁም። እሺ ወንድም፣ ያልተጠመቀ ሰው ይድናል በኦርቶዶክስ? ያልተጠመቀ ሰው ይድናል? የተጠመቀ ያመነ የተጠመቀ ነው የሚድነው። ያልተጠመቀ አይድንም። ያልተጠመቀ አይድንም በኦርቶዶክስ እኮ ነገርኩህ። አንዴ ነው ምላሽ የምሰጥህ። ያመነ ያልተጠመቀ አይድንም። እሺ ያልተጠመቀ አይድንም የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። ያልተጠመቀ ሳይሆን ያልኩኝ ያመነ ያላመነ ያልተጠመቀ አይድንም ነው ያልኩህ። እኔ አንተ ስላልከው ነገር ብዙ አልጨነቅም። ባይዘው ዲያቆን እኔ ስላወራሁት ነው የምጨነቀው። እና ያልተጠመቀ አይድንም የሚል ማስረጃ ስጠኝ። እኔ ስለ አንተ ጭንቀት ደግሞ አይደለም ማስበው። አሁን እዚህ ጋር የተመጣ ነው ስለ ድህነት። ስለዚህ መልስ ከሌለ እኔ የምለውን ማትመልስልኝ ከሆነ የጠየቅኩት ጥያቄ ወደ ሌላ ሰው አልፋለሁ ማለት ነው። መልስ ሲኖር ደግሞ ለአንተ እድል ሰጥሃለሁ። እስከዛ ድረስ አስብበት ብራዘር። ምላሽ እኮ እየሰጠሁህ ነው። ማሰብ አይጠይቅም። ይሄን ጥምቀት ያድናል ወይ? ያልተጠመቀ ሰው አይድንም የሚል ማስረጃ ስጠኝ ያልኩ። ይሄድ እኮ ተናግሯል አይደል? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተቀምጧል እኮ። አሳየኝ። ያልተጠመቀ ሰው እንደሚፈረድበት አሳየኝ። ችግር የለም። አንተ ደስ ያለን ጥቅስ ጥቀሰው፣ እቀበልሃለሁ ዲያቆን እኮ። አሁን ምናልባት ማርቆስ ስንት አልከኝ? ማርቆስ ስንት አልከኝ ወንድሜ? ቆይ ልነግርህ ነው። እሱን ችግር የለውም። ማርቆስ ስንት አልከኝ? በመጀመሪያ ተረጋጋና ረጋ ብዬ ነው እያወራሁኝ ያለሁት ወዳጄ። በጣም ረጋ ብዬ ነው እያወራሁኝ ያለሁት። ማርቆስ ስንት ነው ያልከኝ? ጥድፊያ ስላየው ነው ቤቱ ላይ ትንሽ ጥድፊያዎች። አይዞህ በጣም እንትን አለ አጠገብህ፣ ጸበል ምናምን ትረጨው፣ ትንሽ ውሃ ነገር አለ። አይ ችግር የለም፣ እሱን ያውቃለሁ ለራሴ። እሺ ስለዚህ እንደዛ ካልሆነ በጣም ሲምፕል ነው እየጠየቁ ያለሁት። መጽሐፍ ቅዱሳዊ ማስረጃ አለ ዲያቆን? እየተናገርኩ ነው ዳኒ፣ አዳምጠኝ። እሺ ላዳምጥ ወንድሜ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል። ይህ ማለት ያላመነ ያልተጠመቀ አይድንም ማለት ነው። በአንጻሩ ማለት ነው። ማስረጃ እስቲ። ያመነ የተጠመቀ ይድናል የሚለው ማስረጃ፣ በቂ ማስረጃ። ያላመነ ግን ነው የሚለው እንጂ ያልተጠመቀ የሚል የለውም። ያላመነ ይፈረድበታል ነው የሚለው እኮ። በቃ አለቀ። እኔ ጠየቅኩ፣ ያልተጠመቀ ይፈረድበታል የሚል ማስረጃ ስጠኝ ያልኩ። ያላመነማ አለ መጽሐፉ ላይ።
እኔ አምኖ ስለተጠመቀ ሰው አልተጨነኩም ብራዘር። ያልተጠመቀ ሰው ስለምን እንደሚፈረድበት ማስረጃ ስጠኝ ያለው። ስለ ሰው አይደለም እያወራን ያለው እኔ የኢየሱስ ስለ ሰው ክርስቶስ ነው እያወራኝ ያለሁት። አንተ ስለ ሰው እያወራ ካልሆነ አላውቅም። እኔ ስለ ሰው ነው እያወራኝ ያለሁት። ያልተጠመቀ ሰው እንደሚፈረድበት አሳየኝ ነው ያልኩ። ይኸውልህ ያመነ የተጠመቀ ይድናል ማለት ያላመነ ያልተጠመቀ ደግሞ አይድንም ማለት ነው። ያልተጠመቀ የሚል ኬት አገኘ? መጽሐፉ ያላመነ ነው ይፈረድበታል የሚለው ነው እንጂ ያልተጠመቀ የሚል የለም። ኬት ነው ያገኘው? ከኪስን ያወጣው? ማን የነገረ? እሱ ከኪስ ሳይሆን ጌታ ኢየሱስ ክርስቶስ ነው የነገረኝ። ብራዘር እኔ አሁን ያልተጠመቀ የሚለውን ሳይሆን ያላመነ ከእግዚአብሔር ቃል አሳያለሁ። ቆይ ወዳጅ ይኸውልህ ቆይ አዳምጠኝ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ማለት በአንጻሩ ይህንን ቃል ይህንን ያላደረገ ያላመንና ያልተጠመቀ ሰው ምን ይሆናል ማለት ነው? አይልማ መጽሐፉ ያልተጠመቀ አይልም። ከኪስ ነው እያወራ ያለው። መጽሐፉ የሚለው ያላመነ ግን ይፈረድበታል ነው የሚለው። ከየት ነው ያገኘው አንተ? እሱን ቆይ ወዳጄ እኮ ከኪስ አታውራ። ዲያቆን አይደለህ? የእግዚአብሔርን ቃል ጥቀሰውና መጽሐፉ የሚለውን ነገር ንገረን። መጽሐፉ የሚለው ያልተጠመቀ ሳይሆን ያላመነ ግን ይፈረድበታል ነው የሚለው። እኛ እኮ ስለ ጥምቀት ነው የምናወራው፣ ስለ ፍርድ አይደለም። ስለዚህ ያልተጠመቀ እንደሚፈረድበት አሳየ ነው ወንድሜ። እሱን እኮ ነው ማሳየት ያለብህ ከእግዚአብሔር ቃል። ጥምቀት ያድናል ወይ በኦርቶዶክስ ይላል አይደለ? ያለን ወዳጅ አሁን ወደ ሌላ ወደዛ አትበል። ያልተጠመቀ የሚል ማስረጃ ካለ ልቀበል፣ ከሌለ ግን አልፋለሁ ወንድሜ። ላስጨንቅ አልፈልግም። ዲያቆን ለለፈው ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያስረዳሃል። አንደኛ እሺ ላንብብላችሁ እንደሚያስረዳ ለህዝቡ ላንብብና ከዛ እንቀጥላለን። ኦኬ ለህዝቡ ላንብብ ምን ያለ እንደሆነ እንግዲህ ህዝብ ስሙ። ምን ያላለ ነው የሚፈረድበት? እናንተ አድምጡ። ይኸው ላንብብ። እሺ ያዕቆብ አልኩኝ፣ ሶሪ ዲያቆን ኬታ አምጥቶ እንደሚያወራ እስቲ እዩት እናንተ። ይኸው 16 እሺ እንደዚህ ይላል። ይኸው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ምን ያላመነ ግን ይፈረድበታል። የእኔ ጥያቄ ያልተጠመቀ ይፈረድበታል የሚል ማስረጃ አለህ ወይ ነው? ካለ ስጠን። ያላመነ እንደሚፈረድበት መጽሐፉ ነግሮናል። ያልተጠመቀ ግን ይፈረድበታል የሚል መጽሐፉ ላይ የለም። ካለ ስጠን፣ ከሌለ አልፋለሁ የለኝም ትለኛለህ። እንሄዳለን ማለት ነው። ቆይ ከጨረስክ እዚህ ጋር ማርቆስ ላይ የተቀመጠውን እየነገርኩ እኮ ነው። ያላመነ ይፈረድበታል። አይፈረድበትም አላልኩኝም። አዎ ያላመነ ሰው ይፈረድበታል። ያልተጠመቀስ? ነገር ግን ሰው ግን ለመዳን ግን ያልተጠመቀስ? እኔ እሱን አልጠየቅኩም። ለመዳን ግን ማመንና መጠመቅ አለ። ያልተጠመቀ ይጠየቅኩ። በነገራችን ላይ መጽሐፍ ቅዱሳዊ ጥያቄ ሊኖር መጽሐፍ ቅዱሳዊ ጥያቄ ነው ወዳጅ፣ እየጠየቅን ያለ ነው መጽሐፍ ቅዱሳዊ ነው። ያልተጠመቀ ሰው ይፈረድበታል የሚል ከሌለ ልለፈ፣ በቃ ችግር የለም ልለፍ። አለፍኩት ወዳጅ፣ መጨነቅ አይኖርብህም። ከሌለ መጨነቅ አይኖርብህም። ደጋግመን እዚህ ላይ መዋል የለብንም። ልታሳየኝ አልቻልክም። በቃ ሃይማኖት ፖለቲካ አትስራ። ማንም ይቀበልህ የለም። እኔ አልፈራም፣ እንድታልፈኝም አልፈልግም። እሺ ካለህ እንግዲያውስ አሳየኝ፣ ችግር የለም። እኔ ፖለቲካ ልሰራብህ አልፈልግም። ዲያቆን ነው ወዳጄ፣ አሳየኝ ካለ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሂድ ልውሰድህ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5። እሺ ዮሐንስ ወንጌል 3 ቁጥር 5። እሺ ለአንብበው እስቲ ታነበዋለህ ዲያቆን? አንብበው አንተ እስኪ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ያው እዚህ ጋር ምንድን እያለ ነው? እውነት እልሃለሁ ኒቆዲሞስን ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ምን ማለት ነው? የእግዚአብሔር መንግሥት ለማግኘት ለመዳን መንግሥተ ሰማያት የሚገባ ሰው ደግሞ ምን የሆነ ሰው ነው? የዳነ ሰው ነው።
ስለዚህ ምን መሆን አለበት? ሰው ለመዳን መጠመቅ አለበት። ማርቆስ ላይ የተቀመጠው እዚህ ጋር ዮሐንስ ላይ የተተረጎመ ምኑ ጋር ነው መጠመቅ የሚለው? ወዳጅ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ማለት ምን ማለት ነው? ምንድን ነው እኮ አሁን ጥምቀት የሚል አሳየኝ። አንተ ነህ ጥምቀት እያልክ ያለው። ከየት ነው ያገኘው ጥምቀት የሚል? ውሃ ነው የሚል ያው እየነገረን እኮ። ውሃው ምንድን ነው? ሰው የምንጠመቀው በውሃ ነው ወዳጅ፣ በወተት አይደለም። ውሃው ምንድን ነው? መጠመቂያችን ነው። እስቲ ማስረጃ ስጠኝ መጠመቂያ መሆኑ። ቤተክርስቲያን ያው እየተናገሩ እኮ ነው። ውሃውን ጥምቀት ብላ ከጠራች ቤተክርስቲያን ማስረጃ ስጠኝ። ውሃ መጠመቂያ እንደሆነ ላሳየ። ውሃው ምንድን ነው ወዳጄ? ውሃው ምንድን ነው? በውሃ መጠመቅ የሚል የለም። በውሃ መጠመቅ የሚል የለም መጽሐፉ ላይ። መጠመቂያ ነው እያልክ ራስህ አትሸውድ። አዎ ከውሃና ከመንፈስ ነው የሚለው። ውሃው ምንድን ነው ነው ያልኩህ እኔ ጥያቄ። ውሃው ጥምቀት የሚፈጸምበት ነው ብራዘር። ውሃው ጥምቀት የሚፈጸምበት መሆኑን ከቤተ ክርስቲያን አንድምታ አሳየኝ። ማቴዎስ ወንጌል ምዕራፍ 3 ሂድ። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ውሃ መጠመቂያ እንደሆነ ጌታ በውሃ እንደተጠመቀ ያሳያል። ወዳጄ አሁን የጠየቅኩ ዮሐንስ ወንጌል ምዕራፍ 3 ላይ ያለው ውሃ የተባለው ምንድነው ነው ወዳጄ። ከውሃና ከመንፈስ ሲል ከውሃ ሲል ከጥምቀት እያለ ነው ያለው። ውሃው ከውሃና ከመንፈስ ቅዱስ ከውሃ ሲል ጥምቀት ነው እያለ ነው ወይ ያለው? ዳኒ ከኪስ እያወጣ ሐሳብ እንድትነግረኝ እኔ ከኪስ አይደለም እየጠየቅኩ ነው ያለሁት። አሁንም ቢሆን ከውሃ ሲል ምንድነው እያለ ያለው? ታነብ ከሆነ መጽሐፍ ቅዱስ ብቻ ይዘን እንነጋገራለን። ውሃ እያለ ያለው ምንድነው? ስለዋሸ ነው ባይዘው የቤተ ክርስቲያንን ሪፈራንስ የጠየቅኩክ። ውሃ የሚለው ምንድነው? እኔ አልዋሸውም። እሺ ከውሃ ሲል ምንድነው? እንደዋሸ ለህዝብ አሳያለሁ ብራዘር። እኔ አሁን ማለት አንተ ካቃተ እኔ ገልጬ ውሃ ምን እንዳለ ከቤተ ክርስቲያን አሳያለሁ። ችግር የለም። እኔ ጠየቅኩ ከውሃ ሲል ምንድነው እያለ ያለው? ውሃው ባጭሩ ምነግርህ እዛ ማቴዎስ ዮሐንስ ወንጌል ላይ የተቀመጠው ውሃ ሰው ከውሃና ከመንፈስ ቅዱስ ዳግመኛ ዮሐንስ ወንጌልን እያወራህ ነው አይደለ? ዮሐንስ ወንጌል ምዕራፍ 3 ላይ ያለው ውሃ የተባለው ምንድነው? ወዳጄ አስጨርሰኝ እንጂ ላው እየተናገርኩ አይደል እንዴ? እኮ ምንድነው ነው ያልኩህ። እሱን ነው እየጠየቅኩ ያለሁት ብራዘር። አብሮ ይበላል እንጂ አብሮ አይወራም። ተረጋግተህ አዳምጠኝ። ረጋ ብዬ ነው እያወራሁኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀጥታ ያዘዘው ነው። ሰው ከውሃና ከመንፈስ ቅዱስ ካልተወለደ ዳግመኛ ካልተወለደ ነው። ምክንያቱም ወረድ ይልና እስመ ዘተወልደ ሥጋ እምሥጋ ሥጋ ውእቱ እስመ ዘተወልደ መንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ኒቆዲሞስ እንዴት ዳግመኛ ወደ እናታችን ማኅፀን ገብተን እንወለዳለን ሲለው እንደዚህ አይደለም፣ የምትወለዱ በውሃና በመንፈስ ቅዱስ ነው አለ። ይህ ማለት ምን ማለት ነው? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ የገለጣትን ጥምቀትን ሲያጸናት ነው እዚህ ጋር ያየ ነው። በምን አወክ? ይህን ያወቅኩትኝ እሺ ይሄ እንዴት እንደሚከናወን ኢየሱስ ይህ እንዴት እንደሚሆን ኒቆዲሞስ ጠይቆታል። እንዴት ብሎ ነው ኢየሱስ የመለሰለት? እንግዲያውስ ችን ጥያቄ መልሰልኝ። ጥምቀት ነው ብለን እንውሰድልህ፣ እኔ ልውሰድልህና ይሄ እንዴት እንደሚከናወን የነገረው የጠየቀው ቦታ ላይ ሄደ ተጠመቅ ብሎታል ኢየሱስ ኒቆዲሞስን። ኢየሱስ እዚያ ላይ ምስጢሩን ነው እየገለጠ ያለው እንጂ በቀጥታ ሂድ ተጠመቅ አላለውም። ልብ ብለህ አዳምጠኝ። ቁጥር 9 የጠየቅኩህን ስማ። እኔ አላለኩም፣ የጠየቅኩህን ስማ። ቁጥር 9 ላይ ኢየሱስ የተናገረ ኒቆዲሞስ የጠየቀውን ጥያቄ ወይ እስኪ ይቅርታ ዳኒ፣ ምናልባት ከተግባባነ እኔ ሌላ ስልክ ስላልያዝኩ ነው። ከቁጥር 1 ጀምረህ አንብብልኝና እኔ ልተርጉምልህ። እሺ ላንብብልህ፣ ችግር የለም፣ ደስ ይለኛል። እሺ እንዲሁም ኢየሱስ ከዮሐንስ ይልቅ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ኢየሱስም በሌሊት ወደ ኢየሱስ መጥቶ እርሱም ወደ ኢየሱስ በሌሊት መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸው እነኚህ ምልክቶች ሊያደርግ የሚችል የለም። መምህር ሆይ ከእግዚአብሔር ዘንድ እንደመጣ ታውቃለህና አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። አቁም አንዴ። እሺ እንግዲህ አቁምኩኝ። ኒቆዲሞስ ከፈሪሳውያን ወገን እንደሆነ ክርስቶስ ደግሞ እውነት እውነት እልሃለሁ
ሰው ዳግመኛ ካልተወለደ ነው ያለው። ውሃና መንፈስ ቅዱስ አላለም እዚህ ላይ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለው። ከዛ ቀጥሎ ምንድን ነው የሚለው? አሁን ምንድነው መወለጃውን እየነገረው ነው። አሁን ደርሶ ከውሃና ከመንፈስ ቅዱስ ቢለው ስለ ልደቱ ሲነግረው ምንድነው መወለጃውን ደግሞ ሲያመሰጥርለት ነው ጌታ። ስለዚህ ቀጥላ ያለውን አውድ አንብበልኝ። ቀጥል። ኒቆዲሞስ ያለውን ንገረኝ። እሺ፣ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላል? እግዚአብሔር ይስጥልኝ። አየህ፣ አሁን እዚህ ጋር ምን ብሎ አመጣው? እንዴት ዳግመኛ ወደ እናቱ ማፀን ገብቶ ሊወለድ ይችላል ወይ? ተወልደን አርጀተን እያለ እንዴት እንደዚህ ትላለህ አለው ጌታን። ምክንያቱም ጌታ እንደዚህ ሲል ልክ ኒቆዲሞስ ያሰበው በቃ ብዙዎቻችን እንደምናስበው ስጋዊ እይታ ስላለን ኒቆዲሞስም ስጋዊ እይታ ስለነበረው እንዴት ዳግመኛ እንወለዳለን አለው። ወደ እናቱ ማፀን ገብቶ የሚወለድ መስሎት እንደዚህ አይደለም ይልና ጌታ ኢየሱስ ደግሞ ምን ይለዋል? ቀጥሎ ያለውን ምስጢር ይነግረዋል። አንብበው እስኪ። እሺ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ እያነበብኩልህ ነው፣ ረጋ በል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ፣ ቀጥል ወይስ? መልካም። እንግዲህ ምን አለ? ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም አለ። ይሄ ማለት ምን ማለቱ ነው? ሰው መንግስተ ሰማያት ለመግባት በውሃና በመንፈስ ቅዱስ ከውሃና ከመንፈስ ቅዱስ መወለድ አለበት ማለት ምስጢረ ጥምቀትን እየነገረን ነው እዚህ ላይ። በምን አወክ ነው ጥያቄው፣ እሱ ነው። በምን አወክ? ይህን እኮ ደግሞ ሌላ ቦታ ላይ እናገኘዋለን። አሁን እያወራን ያለ ነው ይህንን ክፍል ነው ወዳጅ። ሌላ ክፍል ላይ ደግሞ ታወራለህ። በምን አወክ ብራዘር? በምን አወክ? ይሄ እኮ ግልጽ በቀጥታ የተነገረ ቃል በምን አወክ? አሁን ምን ኒቆዲሞስ ፈሪሳዊ ነው መምህር ነው፣ ምንም የሚያውቀው ነገር የለም። ጌታ ገና አላወራም። አንተ በምን አወክ ነው ጥያቄው። ጌታ ግን ንግግራቸውን እዚህ ጋር ጨረሱ። አለቀ በቃ ንግግራቸው አለቀ ወይ? ንግግራቸው ጌታ እኮ ተናገረ። አለቀ ወይ ንግግራቸው? ወዳጄ ለማትደማመጥም አልቋል። የኒቆዲሞስ መልስ ተመልሶለታል። ጌታ ደግሞ በደንብ አብራርቶታል። እርግጠኛ ነህ ተመልሶለታል? እርግጠኛ ነህ ተመልሶለታል? የኒቆዲሞስ አዎ። እሺ ሰማችሁት? ተመልሶለታል። እሺ ተመልሶለታል አለ። እንግዲህ ሰምታችሁታል። እሺ ከተመለሰለት እንግዲያውስ ልቀጥልልህ መመለሱን እንየው እስቲ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋል ስላልኩት አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ ከመንፈስ የተወለደ ሁሉ እንዲሁ ነው። ቁጥር 9 ላይ ኒቆዲሞስ ጀመረ። ዲያቆን ሲዋሽ ጨርሷል አለን። ጨርሷል? አልጨረሰም። ቁጥር 9 ላይ ኒቆዲሞስ ዳግም ይጠይቃል። ምን ብሎ? ወሳኝ ጥያቄ። ከዚህ በኋላ ዲያቆን የማሄድበት የማያብራራው ጥያቄ ነው የሚያነሳው ኒቆዲሞስ። አንብበው ዝም ብለህ መጽሐፍ። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኒቆዲሞስ ጨረሰ? አልጨረሰም። ቁጥር 9 ላይ ወሳኝ ጥያቄ ኢየሱስን ጠየቀው። ይህ እንዴት ሊሆን ይችላል ብሎ ጠየቀው። አሁን ያንተ መልስ አንድ አትደረብ። አሁን ስታብራራ ሰምቻለሁ። ቅድም ጨርሷል ብለሃል፣ ዋሽታል። አሁን አንተ ነህ ተረኛ። እጠይቅሃለሁ ይህ እንዴት ሊሆን ይችላል ብሎ ኢየሱስን ሲጠይቀው የኢየሱስ መልስ ምን ነበር? እኔ አልዋሸሁም። እኔ ከዋሸሁ መጽሐፉ ነው የሚዋሸው። ምን ነበረ? ምን ነበር? በል መልስልኝ። ወዳጄ አሁን ይኸውልህ ምንም አይደለም። የኢየሱስን መልስ ነው አሁን የምታብራራው። የኢየሱስ መልስ ምን ነበረ ብራዘር? አንብበው እንጂ የኢየሱስ መልስ ያነበብኩ አይደለ? አንብበውና ለአንብብል እያዳመጥኩ ነው። እኔ ነገር ያለው ለአንብብል
የኢየሱስን መልስ ላንብብልህ። ስለ ጥምቀት ነው የተናገረው። የኢየሱስ መልስ ምን ነበረ? ታውቀዋለህ ወይስ አታውቀውም ብራዘር? ይኸውልህ ወንድሜ አሁን ማለት ነው እኔ ምንም አልጠየቅኩም ወዳጅ። የኢየሱስ መልስ ምን ነበረ? አውቀዋለሁ ወይ አላውቀውም በለኝ፣ ወይ አልፋለሁ ወይ አነብልሃለሁ ወዳጅ። ምን ነበረ የኢየሱስ መልስ? ዳኒ አሁን እኔ እያልኩ ያለሁትን እየሰማኸኝ አይደለም? እየጠበቅን ነው። የኢየሱስን መልስ እየጠበቅን ነው። ዮርዳኖስ ሄደህ ውሃ ውስጥ ተዘፍዘፍ አለው። ኢየሱስ እኮ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። ቁጥር 9 ደረስን ብራዘር። እርሱን ገልብጠህ አነበብከውና ቁጥር 9 ላይ ደረስን ወዳጅ። ወደኋላ መመለስ የለም። ቁጥር 9 ላይ ቁጥር 9 ላይ ነህ ብራዘር። ውረድ። ያኔ እኮ ጥምቀት አልተጀመረም። 3 ያነበብኩልህ። አሁን ቁጥር 9 ላይ ነን ወዳጅ። ቁጥር 9 ላይ ነን። ሐዋርያት እኮ ይኸውልህ አሁን ስለሌላ አይደለም ብራዘር። ቁጥር 9 ላይ ነን ወንድም አለም ዲያቆን። መጀመሪያ ላይ ዲያቆን ቁጥር 9 ላይ ነን። ውረደው። በዚያ ጊዜ ጥምቀት ሂድ ተጠመቅ አላለው ወዳጅ። ይኸውልህ አሁን አያንቅህም፣ ምንም አያደርግህም። ቁጥር 9 ላይ ነን ያለ ነው። የእግዚአብሔር ቃል ነው። አንብበው። ውረደው ብራዘር። ቀጥል። ውረደው ብራዘር። እስቲ ዛሬ እንኳን እንደው እግዚአብሔር እድል እየሰጠን ያለው ይህን የወንጌል ነገር ትናገር ይሆናል። እግዚአብሔር እንደው ይችን ቀን እንኳን ይቆጥርል ይሆናል እንደ አገልግሎት። ሂድ፣ ቀጥል ብራዘር፣ ቀጥል ብራዘር፣ ቀጥል። ከውሃ የበለጠ አዳኝ አለ። ሂድ፣ ሂድበት ብራዘር። ከውሃ የበለጠ አዳኝ አለ ወዳዘር። ሂድ፣ ሂድ፣ ሂድ። ከውሃ የበለጠ አዳኝ አለ። ቀጥል ብራዘር፣ ቀጥል። ኧረ ተረጋጋ እባክህ። አረጋ ብዬ ነው እያበረታታው ነው ያለሁት። ከውሃ የበለጠ አዳኝ አለ። ሂድ ብራዘር፣ እየጠበቅን ነው። ቀጥል። ኧረ ተረጋጋ ወዳጄ። እየሰማህ እኔ ረጋ ብዬ ነው እያወራሁኝ ያለሁት ወዳጄ። ምንም አልቸኮልኩ ምናምን። እየጠበቅን ያለን ከሞን ብራዘር። ሞራል ኦርቶዶክሶች ሞራል ስጡት እንጂ ኒቆዲሞስ መልሶ ይህ እንዴት ሊሆናል እንዳለው እየነገረን እኮ ነው። አታነበውም እንዴ? አንብበው እንጂ። አመን እኮ ንገር። ምንድን ነው ያለው? እንዴት እንደሚከናወን ኢየሱስ ነግሮታል። እንዴት ነው የተከናወነው? እስቲ ንገረን። ቀጥል ብራዘር። ሂድ ጎን ብራዘር፣ ሂድ። ከሞን ስበክ ብራዘር። አውራሲ ስለ ኢየሱስ። አይ ሼማ ያዘ ወዳጄ። ተናገር፣ ተንፍሰው። ስለ ውሃ የመመስከር ድፍረት ኖሯል። እውነት እውነት እልሃለሁ፣ ስለ ኢየሱስ ለምን እናገራለን? ያየውን እንመሰክራለን፣ ምስክራችንን አትቀበሉትም። የምናውቀውን እንናገራለን ነው የሚለው። ሌላ ምን አለ? ቀጥል ቀጥል እንመሰክራለን እያለ ነው። መቼ ጨረሱ? ውረድ ብራዘር፣ ውረድ። ገና ነው ያወራዋል። እንዴት እንደሆነ ይናገራል። ውረድ፣ ውረድ ብራዘር። አይዞ፣ በርታ። አረ እንደው እባክህ ዝም ብለህ አይተናነቅ ብራዘር። በርታ። ለኢየሱስ ነው እየተናገርን ያለ ነው እኮ። አዎ እኮ በርታ። የኢየሱስን ንግግሮች ሁሉ ጨርሰው ገና ነው። በርታ፣ ሂድ፣ ቀጥል። ጎበዝ ብራዘር፣ ቀጥል። ኧረ እባካችሁ በርታ በሉት። ኧረ እባካችሁ በርታ በሉት። ጋይስ በርታ በሉት እንጂ ወገኖች። ኦርቶዶክስ አረ በርታ በሉት። ለምን አንተ አታነበው? ሙሉ ምዕራፍ አርኔ አላነበውም። አንተ በርታ፣ ከዘጠኝ ጀምረህ አንተ በርታ ብራዘር፣ በርታ ብራዘር። ዝም ብለህ ከምታወራ ቀጥል፣ ቀጥል፣ ቀጥል ብራዘር። አዎ ሌላ ጉዳይ ላይ የምታወራበት ኢነርጂ ማውራት ላይ ቀጥል፣ ቀጥል ብራዘር፣ ቀጥል። አይተናነቅ፣ አይተናነቅ። ቀጥል፣ እየጠበቅን በርታ በል ብራዘር። ሙሉ መጽሐፍ ቅዱስ ማንበብ እንችላለን። ታነበዋል። አሁን በርታና ሶስቷ ምዕራፍ ወረድ በላባትና ከዛ በኋላ ደግሞ ሌላ ምዕራፍ ደግሞ እናነባለን። ችግር አሁን ግን የመጀመሪያ ኢየሱስ ንግግር በርታ ብለህ ጨርሰው። አዳም ጠይቆይ ሰማል ምልስ ኢየሱስ ክርስቶስን የምታስተምረውም የምትኖረውም ኦርቶዶክስ ናት። የክርስቶስ ኢየሱስ ንግግርን ነው የምታወራው ብራዘር። አሁን ኒቆዲሞስ የነገረው የጠየቀውን ጥያቄ አሁን ቀጥል። ውረድ ብራዘር፣ ውረድ፣ 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 ውረድ። አንብብ። አይተናነቅ፣ ውረድ። ኢየሱስ ብለህ ስለጨፈርክ ምትድን አይደለህም። አይተናነቅ፣ ውረድ። ችግር የለም። አሁን እሱም በኋላ አስተያየት በኋላ አሁን ውረድ። የኢየሱስን ንግግር ጨርስ፣ አውራ ብራዘር። ቀጥል፣ ቀጥል ብራዘር። በጣም የሚገርመው ልንገርህ፣ ለሌላ ጊዜ እሰጥሃለሁ። 10 ደቂቃ ሙሉ ዝም እላለሁ። አሁን ቃሉን ውረድበት ብራዘር።
አገልጋይ አይደለ? ውረድበት። ሼማ ያዝ፣ ምንም አትፈርበት፣ ውረድ። ከውሃ የበለጠ አዳኝ ነው የምታገኘው መጽሐፉ ላይ። አይገርምም? ከውሃ የበለጠ የምትኮራበት ስለ አንተ ዋጋ የከፈለ በቀራኔው ላይ ደሙን ያፈሰሰ አዳኝህን ነው የምታገኘው። ውረድበት። ዳንኤል ውሃን እኮ የሰጠን አንተ አይደለም ክርስቶስ። ውረድ ብል አሁን ስለ ውሃ ያለህን ድፍረት እስቲ ወረድ ብለህ ታገኘው እንደሆነ እናያለን። ውረድ ውረድ ብራዘር፣ ውረድ ብራዘር፣ ውረድ። ቀጥል። ቆይ ልንገርህ፣ አንድ ልንገርህ። እንደው ምን ትነግረኝ አንተ ልትል የፈለግከው እኔ ምንም ልል አልፈለኩም። ኢየሱስ ያለውን ንገረን ያልኩ እኔ ምንም ልል አልፈለኩም። ኢየሱስ ያለውን ንገረን ብራዘር፣ አንብበው። ውረድ። ለምን ሼም ይዛል? ውረድ። ኧረ ሼም አይዘኝ፣ በቃ ውረዳ። ይሄን አንድ ዲያቆን እንዲህ መነገር መለመን አለበት ስለ ኢየሱስ አውራ ተብሎ ብራዘርስ፣ ስለ ኢየሱስ ለማውራት እንድትለመናለህ። አትነግረኝም? ቆይ ዳኒ፣ ስለ ኢየሱስ ውረድ። እሺ ውረድ። እሺ የኢየሱስን ንግግር ብቻ ንገረን። ይኸው ጸጥ አለ። ከቁጥር 1 ጀምሬ ላንብብልህ። አነበብን፣ 9 ላይ ደረስን። ምንም ጊዜ አትፈጅም። አሁን 9 ላይ ነን ያለው። 9 ላይ ነው ማለብልህ። አታነበውም። 9 ላይ ነው የደረስነው ብራዘር። እኔ ያነበብኩልህ 3 የተነበበልህ። አሁን ቁጥር 9 ላይ ደረስን። ውረድ ብራዘር። አነበብነው ከቁጥር 1 ጀምረን ሙሉውን ምዕራፍ እናነባለን። 9 ላይ ደረስን። ቀጥል ብራዘር። 9 ላይ ተረጋጋ እባክህ። ተረጋጋ ነው እያወራሁ ያለው። ቀጥል። 9 ላይ ነን። ቁጥር 1 ጀምሮ እኮ ስለ ኢየሱስ ነው አይደል የሚያወራው? 9 ላይ ነው የደረስነው። 9 ላይ ቀጥል ብራዘር። እሱንማ አብራራው፣ አንብቤልህ አብራራው። 9 ላይ ስትደርስ ወጋል። አሁን 9ን ቀጥል ብራዘር፣ ቀጥል ወደታች። በሌሊት ኢየሱስ ወደ እሱ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ደግመ ያነበብከውንና ያወራህን አታወራም። ወይ ትወርዳለህ ወይ ስለ ኢየሱስ ታወራለህ። ወይ ወርደ ስለ ኢየሱስ ታወራለህ ወይ ወርደ ከታች ታፕታፕ ታደርጋለህ። ምረጥ ብራዘር። ስለ አጋንንት እኮ አያወራም እዚህ ጋር። ምረጥ ብራዘር። ወይ ከ9 በኋላ ትወርዳለህ ወይ ደግሞ ከገስት ላይ ትወርዳለህ። ከሁለት አንዱ ምረጥ። ምንድነው ጥያቄ? አንተ አሁን ለጥምቀት እኔ ምንም ጥያቄ የለኝም። ኢየሱስ ክርስቶስ ይህ እንዴት እንደሚሆን ያወራበትን ከ9 ጀምሮ ወደታች ወርደ አንብብ ብራዘር። ይኸውልህ ሰው ከውሃና ከመንፈስ ቅዱስ ካልተወለደ መንግስተ እግዚአብሔር አይገባም። አንደኛ ይሄ ነው። እታች ሆነ ሰብ ይሄው ነው። አገልጋዮቻቸው እንዲህ ናቸው። እንድታዩት ያክል ነው። ለምንድን ነው የፈራው? እስካሁን ውሃ ነው ውሃ ነው ውሃ ነው ያለውን ኢየሱስ ስለሚያፈርስበት። አንተ አታነበውም? አዎ ክብር ለጌታውን። እኛ እናነበዋለን። አንተ ህይወት እንዳለበት ስለምታቅ ሰው እንዲተርፍ ስለማትፈልግ አታነበውም። እኛ ግን እናነበዋለን። ብራዘር እናነበዋለን። ይሄው የእግዚአብሔር ቃል ሳይጎረብጠን ስለ ውሃ አያወራም። አዎ ስለ ጥምቀት አይናገርም። አዎ ታዲያ ስለምን ነው የሚናገረው? ይሄው ቃሉን እንስማው። እንደዚህ ይላል ቁጥር 9 ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ይህ እንዴት ሊሆን ይችላል አለው። እሺ ኢየሱስም መልሶ እችን መናገር ነው ያቃተ፣ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉም አለውና ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማዩ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይልና ሙሴ፣ ሃሌሉያ። አሁን በደምብ ስማ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን በማን? በክርስቶስ ኢየሱስ። ውሃ የሚባል አዳኝ አለ? ፈልገህ አታገኘው። በእርሱ በሚያምን በማን? በክርስቶስ ኢየሱስ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል።
አለቀ። ክብር ለጌታ ይሁን። መጽሐፉ የሚናገረው ይህንን ነው። አዳኝ ብሎ የሚሰብከው ማንን ነው? ለማያምን ሰው ኢየሱስን። ና በክርስቶስ ኢየሱስ እመን ነው እያለ ያለው። ጥምቀት ነው ይለናል ፍሬንድ። ጥምቀት ላላመነ ሰው ጥምቀት ትሰብካለህ? በክርስቶስ ኢየሱስ ላልሆነ ሰው ጥምቀት ትነግረዋለህ? ውሃ ውስጥ ገብተህ ትድናለህ፣ የዘላለም ሕይወት ታገኛለህ ትለዋለህ? አትለውም። ሰው ሲያምን ነው የሚጠመቀው። ኢየሱስ ክርስቶስ በእኔ እመንና የዘላለም ሕይወት ታገኛለህ ያለው። አስበው። ለማያምን ሰው፣ በክርስቶስ ኢየሱስ ላልሆነ ሰው፣ ለአንድ ለአይሁዳዊ መምህር መጥቶ ለሚጠይቅ ሰው ማለት ነው በውሃ ነው ዳግም የምትወለደው ትለዋለህ? ውሃ እንዴት ነው ዳግም የሚወልደው? አይወልድም። ዳግም የሚወለደው ሰው በምንድን ነው? እሱ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን። ውሃው ምንድን ነው ተብሎ የሚፈታው ብዬ ደጋግሜ ጠይቄዋለሁ። ዲያቆኑ መመለስ የፈራው ለምንድን ነው? የኦርቶዶክስ ቤተ ክርስቲያን ውሃውን ምን ብላ እንደፈታች ላሳያችሁ። ይኸው ውሃውን ምን ብላ እንደፈታች የኦርቶዶክስ ቤተ ክርስቲያን። ውሃው ምንድን ነው የሚባለው ስለው መመለስ አልፈልግም። ቤተ ክርስቲያኒቷ ግን ውሃውን ኢየሱስ ብላ ፈተዋለች። ምን ብላ? ኢየሱስ ክርስቶስ ብላ ፈተዋለች። ውሃ ሲል ምን እያለ ነው? ኢየሱስ እያለ ነው ብላ ፈተዋለች። ይኸው እናንብበው። የዮሐንስ ወንጌል ምዕራፍ 3 የቤተ ክርስቲያኒቷ ማብራሪያ። የቤተ ክርስቲያኒቷ ማብራሪያ የራሳቸው መጽሐፍ በግዕዝ ለማለትና ለማወናበድ የሞከረው ጥቅስ ማለት ነው። ራሱ ሲለው ነበር ይህን ጥቅስ። ይኸው እንደዚህ ይላል። ሦስትነቱን በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ ሰማይ ብሎ እግዚአብሔር አብን፣ ሦስቱን መንፈስ ቅዱስን፣ ውሃ የሚለውን እግዚአብሔር ወልድን፣ የእግዚአብሔር መንግሥት ብሎ አብን ነግሮታል። ሰው ዳግም የሚወለደው በእግዚአብሔር ነው፣ በክርስቶስ ኢየሱስ ላይ ባለ እምነት። ይሄንን ነው መጽሐፉ የሚናገር። ውሃ ብሎ የነገረው ኢየሱስ ክርስቶስ ስለ ራሱ ነው። ይህንን የምታውቁት ወረድ ብላችሁ ከ15 ጀምራችሁ ስታዩ የነገረው ኢየሱስን ራሱን ነው። ውሃ ብሎ የነገረው በምሳሌ ስለ ራሱ ነው እየነገረ ያለው። ሰው በክርስቶስ ኢየሱስ አምኖ ነው የዘላለም ሕይወት የሚያገኘው። አለቀ። ይህንን ነው መጽሐፉ እየተናገረ ያለው። መምህራኖቻቸው ውሃን ለመስበክ ያላቸው ድፍረት ይገርመኛል። ኢየሱስ ክርስቶስን ግን ለመስበክ ያላቸው ሁኔታ እያያችሁት ነው። ለመውረድ ያቅታቸዋል። ብራዘርስ ከውሃ ውጣና ኢየሱስን ስበክ። ማንን? ኢየሱስን ስበክ። ኢየሱስን ስበክ። ኢየሱስን ስበኩ። ዳኒ ውሃ ምንም ማለት ከአንድ ሰዓት በላይ ተቀመጥኩ። አይም ሶሪ ብራዘር፣ ቴንክ ዩ ስለ ትዕግስትህ። ሴዴቅ ቅድም የገባሁት ያው አንዲት ልጅ ገብታ ድነሻል ወይ ብለህ ጠይቃት እና እኔ ድኛለሁ ብለህ አሁን ብትሞች የት ነው የምትገቢው ብለህ ጠይቃት ነበር እና እኔ አሁን በአንተ በኩል ያለው መረዳት ነው። አሁን አንተ ብትሞት የት ነው የምትገባው? እሺ ኦርቶዶክስ አይናል? አዎ ነኝ። ስለ ጥምቀት ነው እያወራን ያለነው። ዋን ሚኒት አይ ቲንክ ልጅ የፈለገችኝ ዋን ሚኒት። ኦኬ ዋን ሚኒት ወንድሞች አውሩት። እሺ ይሄን ጥያቄ ነበረ ጃይስ ቅድም ጠይቃታል ልጅቷን፣ ለዛ ነው። ስለዚህ አሁን እዚህ ውስጥ ያላችሁት ብትሞቱ ቀጥታ መንግስት ሰማያት ነው የምትገቡት? ይሄ እኔ ልመልስልህ ታዲያ። አሁን ብትሞት መንግስት ሰማያት ነው የምትገባው? በደንብ አድርጌ። እሺ አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እንደዚህ የሚል እንትን አለ። የእግዚአብሔር ልጆች ተብለን
እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። ዓለም እኛን የማያውቀን እርሱን ስላላወቀው ነው። እዛው ወረድ ብሎ ቁጥር 2 ላይ ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን። እነዚህ ልጆች ነን የተባሉት እንግዲህ ያው ያመኑ ናቸው። ወደፊት ምን እንደምንሆን ገና አልተገለጠልንም። ስለዚህ ወደፊት አልተገለጠልንም ይላል እዚህ ጋር 4 ነጥብ ዘግቶታል። ቀጥል አንብበው። ለምን አቆምክ? አነበዋለሁ። እርሱን በሚገለጥበት ጊዜ እናየዋለን። ወደፊት ምን እንድንሆን ገና አልተገለጠም። ኦኬ። እሱ በሚገለጥ ጊዜ ግን እሱ በሚገለጥ ጊዜ እናየዋለን አለ። ኦኬ። እርሱን እንደምንመስል እናውቃለን። በእርሱ ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። እዚህ ጋር አሁን እዚህ ጋር ግልጽ ነው። አሁን ብንገለጥ ግን ማንን እንመስላለን ያለው? ቆይ አንዴ ማንን እንመስላለን አለ? አነበብኩል ቢኒ መልስልኝ። እንደ ያነበብኩ መልሰ ድገሞ። አሁን ብንገለጥ ማንን እንመስላለን ያለው? ወንድሜ እንዴ ምን ሆናል? በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ ማንን እንዴ? እናንተ ግን ሰዎች መጽሐፍ ቅዱስ ስታነቡ ትፈሩታላችሁ እንዴ? ቃሉን በለው እንጂ መጽሐፉ የሚለውን ምኑ ጋር ያለው ምን ሆናችኋል? አንብበው መልሰ ማንን እንመስላለን ነው የሚለው እኮ ከቁጥር 2 ጀምሮ። አሁን አንተ የምትለይን ቃል አላገኘሁትም እዚህ ጋር። ከቁጥር 2 ጀምሮ ለአንብብልህ። ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን። እርሱን እንደምንመስል እናውቃለን። ማንን እንደምንመስል? እርሱን በሚገለጥበት ጊዜ እናየዋለን። እርሱን እንደምንመስል እናውቃለን። ገና አልዘጋውም። እሺ ቁጥር 3 ላይ እንደምንመስል እናውቃለን ያለው ገና ሄደን ነው እሱ የምንመስለው ነው። ኦኬ እዚህ ጋር እሺ አንተ ትፈታልኝ ያለ ችግር የለውም። ጥያቄ የጠየኩ ነው። ኦርቶዶክሳዊ ወንድም ስለሆንክ አንተ ይዘህ ስለመጣ እንግዲህ መረዳትንም ትነግረናለህ። ከእኛ ብቻ መረዳት ጠጣችሁ የምትሄዱት። ስለዚህ በጣም ጥሩ። አሁን እርሱን እንድንመስል እናውቃለን ሲል እውቀት ነው ይሄ። አዎ መቼ ያለ እውቀት ነው? ገና ሲመጣ የሚገለጥ እውቀት ነው። ምክንያቱም እዚህ ጋር እርሱ በሚገለጥበት ጊዜ ማለት መቼ ነው እሱ የሚገለጠው? እሱ በሚገለጥበት እኛ አሁን የማንን መልክ እንመስላለን ሲገለጥ አለ እኮ። እርሱ በሚገለጥበት ጊዜ እንግዲህ መገለጥ ማለት የምጽአትን ቀን ነው የሚያሳየው ወይስ አሁን? እሱ ሲገለጥ አለ። እሺ ከዛ ቀጥሎ ምንድን ነው ያለው? እስቲ ንገረን። እርሱ በተገለጠ ጊዜ ነው አሁን እኛ እርሱን እንደምንመስል የምናየው አይደለም? ከዛ እርሱን እንድንመስል እናያለን ያለው። እርሱን እንደምንመስል እናውቃለን። ማን በተገለጠ እናውቃለን? በተገለጠ ጊዜ ቆም አድርጋት እኮ እዚህ ጋር መስል እናውቃለን። ገና ሄደን ነው እርሱን መምሰላችን አለመምሰላችንን የምናረጋግጠው ነው ያለን ዮሐንስ። እሺ እኮ እሱን እኮ ነው የምጠይቅህ። ማነው ጣልቃ እየገባ ስለሆነ ጥያቄ ነው። ቢኒ ጥያቄን በጥያቄ እየመለስክልኝ ነው። እዚህ ጋር እርሱን እንደምንመስል ሲጀምር እዚህ ጋር ባይዘዌ እንደው ልመልስልህ ብዬ ነው ዳኒ እስኪመለስ ድረስ። አንደኛው። ሁለተኛ ነገር እዚህ ጋር ርዕስ ይዘናል አይደለ? አንተ ጥቅስ ይዘህ መተህ ነው ልጠይቃችሁ ያልከው። ባመጣኸው ጥቅስ ጠየቅከን፣ መለስኩልህ። ስመልስልህ ደግሞ አንተም እንዲገባህ በደንብ በጥያቄ ጠየቅኩ አይደል? መቼ ነው እሱ የምንመስለው አልኩ። እሱ ሲገለጥ ምናምን አልክ። እርሱን እንድንመስል ግን መቼ እናውቃለን ነው የሚለው ወይስ እርሱ ሲገለጥ ገና እርሱን እንመስላለን አንመስልም የሚለውን እንግዲህ እናረጋግጥ ይሆናል። አናውቅም ምን ያለው ወይስ እናውቃለን? እሺ ይኸውልህ ቢኒዬ፣ እርሱ በሚገለጥበት ጊዜ እናየዋለን አሉ። እዚህ ጋር መገለጥን አስምርልኝ። ከዛ በኋላ ምን አለ ቀጥሎ? እርሱን እንደምንመስል እናውቃለን። መች ነው ይሄ? እሱን እኮ ነው የጠየኩህ። እርሱን እንድንመስል ምን እንላለን? እናውቃለን የሚለው መች ነው? የምናውቀው መች ነው? እናውቃለን። አየህ አይደል? ቃላቶቹን በደንብ አጥናቸው እኮ እናውቃለን። ይሄ መች ነው? ግሪኩ ላይ ሄደህ ብታይ
የግሪኩን ሄደ በደንብ ብታይ የእርሱን ኤግዛክትሊ የእሱን ኢሜጅ እንደሆንን እናውቃለን ነው የሚለው እኮ። ይሄ መች ነው ቢኒ? አሁን እዚህ ጋር እናውቃለን በግልጽ ስለሚያስ ኦኬ። እሺ ታዲያ በሚገለጥበት ጊዜ ያለውስ? በሚገለጥበት ጊዜማ ሲገለጥ እሱን እናየዋለን እኮ አለ። እሱ እኮ ፋክት ነው። ሲገለጥ እኮ ታየዋለን እኮ። አልዘጋውም እኮ ይሄ እኮ አልዘጋውም። ይሄ የተዘጋ ቁጥር እንትን አይደለም። እንደዚህ ብዬ ልጠይቅህ ገና ምን እንድንሆን አናውቅም አለን አይደል? አዎ ገና ወደፊት ምን እንደምንሆን ገና አልተገለጠም ቃሉ። አዎ ስለዚህ ያልተገለጠውን ነገር ጂጄ ወይ ሚዩት አድርገው ወይ እባክህን ወደታች ወረድልን። ሚዩት አድርገው። ታንክ ዩ። እሺ ድገመው እሱን የመጀመሪያው። አንተ አሁን በሞት መንግሥተ ሰማያት ገባለሁ ስላልክ አንተ አታውራኝ። ቁጥር 2 ላይ ወዳጆቼ ሆይ አንተ አታውራኝ፣ ቃሉን አውራ። አንብበው እኮ ቃሉን አንብብልህ። ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ የማልጆች ነን ነው አለ። አንድ ባንድ አትቸኩል ሴዴቅያስ። አሁን የእግዚአብሔር ልጆች በሩጫ አትለፈው ቃሉን። እስቲ ሰከንድ ብለህ ኦኬ። አሁን የማልጆች እያነበብክ ሁሉ እኮ ነው። አሁን የእግዚአብሔር ልጆች ነን። ኦኬ ስለዚህ ስንገለጥ ድንገት ልንሆን እንችላለን ነው የሚለው። እኔ እንደዛ አልኩኝ ቢኒ። ጥያቄ እየጠየኩ ነው፣ ክሊር እያደረግን እንድንሄድ። ቃሉን እኮ ያነበብኩት አሁን የእግዚአብሔር ልጆች ነን አለ። ነን በቃ ልጆች ነን ሲል በእርግጠኝነት ለምን አትመልስም ወይስ እርግጠኛ አይደለንም እያለ? አሁን ልጆች ስለመሆናችን በእርግጠኝነት እየተነገረ ነው፣ ግን ወደ ብሎ ግን የፊት ለፊቱን እየነገረ ነው። አልጨረሰም። በጣም ጥሩ። አሁን ግን ልጆች አይ በቃ እንደዚህ ባ እኛ አሁን ልጆች ነን ሲል ቃሉ አሁን ልጆች ነን ደን እንዳስትድ ከዛ ወደሚቀጥለው ቀጥል። እሺ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። ዘጋው እዚህ ጋር ኦኬ። ከዛ እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስል እናውቃለን። አለቀ። እርሱ ሲገለጥ ምን እናደርገዋለን? በትንቢት መንፈስ ግን አሁን ጥያቄ እዚች ጋር መች ነው የሚገለጠው ነው? መገለጡ መች ነው? አሁን እኛ በህይወት ያለን ነው መጽሐፍ ነው የሚያወራው? አድምጠኝ አንዴ ተረጋጋው እኮ አንተው ይዘመታ አንተው ለማብራራት የምትሞክር ከሆነ ችግር የለውም። እኔ እለቅልሃልና ወይ ታብራራለናል። እሺ ችግር የለውም። አይ እንዲህ እንትን የተደበከው ወዳጄ ተመለስ፣ አትደበቅ ወዳጄ። ከዚህ ስትደበቁ ስለምትወርዱ አትደበቁ። ቢኒ ወደ ሐሳቡ ቢመጣ ጥሩ ነው፣ ርዕስ ለመቀየር እንዳይሆንብን ሐሳቡ ላይ ብታወሩ። እሺ ወደ ሐሳቡ በቃ እንደዚህ ልመልስ በአጠር አድርጌ አንድ በቃ ላይ እሺ ችግር የለውም። በአጥነው ቁጭ ብለህ ለማንኛውም እናውቃለን የልጁን መልክ እንድንመስል እናውቃለን። ቢኒ እኛውን እሺ ግን እዚሁ ጋር ተያይዞ የዮሐንስ ራዕይ 20 ላይ ግን እኛ እዚህ ጋር ለምሳሌ የምጽአት ቀን ፍርድን እንደምንጠብቅ ይናገራል። ዛሬ መንግስት ሰማያት ነው የሚገባው ብለኛል። ይህ ፍርድ ለምንድን ነው ርዕስ ርዕስ ለምሮ የምሰጠን ርዕስ አለን እዚህ ጋር ቁጭ ያልነው ሰው ቁጭ ብሎ እየጠበቀ ያለው የአንተን ርዕስ ለመስማት አይደለም። ከመዳን ጋር አይደለ የእኛን ርዕስ የተሰጠ ርዕስ አለ። የተሰጠ ርዕስ ላይ አውራ። የተነሳ ርዕስ ላይ ማውራት ማታወራ ከሆነ ርዕስ ለመስጠት ነው የፈለግከው ማለት ነው። ስለዚህ ይሄን አትመልስልኝም ማለት ያው ነው ለመመለስ የእናንተ ትምህርት ለማወቅ ነው። ርዕስ አለን፣ በርዕሱ እናውራ። ስለዚህ ለዚህ መልስ ነው
አይ መለስኩልህ። ርዕሳችን ስላልሆነ ደግሞ አሁን ቀጥለን ጊዜ አንወስድበትም። ስለዚህ ስለሆንኩኝ አጠር አድርጌ ነው መጠይቅ። ሴዴቅያስ በርዕሱ ማውራት ትችላለህ? ወደ ርዕሱ እንቀጥል። እሺ ቢኒ ያወራለሁ፣ ግን ቅድም ኦርቶዶክሷን በጣም ጠይቃችኋታል እና ለዚህ ጥያቄ ደግሞ እዚህ ባለው ህዝብ እንድትመልሱት ስለምፈልግ የመጨረሻ ስለዚህ ወደ ርዕሱ እንመለስ። ለዚህ ጥያቄ ወደ መለስኩልህ። ወደ ርዕሱ እንመለስ። እሺ አንተ አሁን አታውቅም፣ እኛ ግን ዮሐንስ መልስልኝ። አንተ አሁን አታውቅም፣ ነገርኩህ እኮ ብራዘር። አንተ አሁን አታውቅም፣ እኛ ግን እኔ በመጽሐፍ ፍርድ እንደምንጠብቅ ይናገራል። አይልማ እያወራው ደርባ አታውራ። አንደኛ እሺ፣ ይቅርታ። ሁለተኛ ነገር ደግሞ መለስኩልህ። አሁን የልጁን መልክ እንድንመስል እናውቃለን። ገና ሲገለጥ ምን እንዲሆን አናውቅም አለ። ግን አሁን የምናውቀው አንድ ነገር ምንድን ነው? ኦኬ፣ የልጁን መልክ እንድንመስል እናውቃለን። ይህን ጨርሰናል። ስለዚህ ሞር መረዳት ከፈለግ ሴዴቅያስ ሞር መረዳት ከፈለግ በዚህ ርዕስ ሌላ ጊዜ ስንገባ ጥቅሱን እዚሁ ጋር ፋላሲ ያደረኩ አሁን እያወራው ደግማ ታውራ ላይ ፕሊዝ ነገርኩ። አሁንም ደግሜ እነግርሃለሁ። በሌላ ርዕስ ገብተን ስናወራ ከዚህ ጋር ተመሳሳይ ርዕስ ይዘን ስንመጣ ናና አውራን። እያወራን ያለነው አሁን ጥምቀት ያድናል በኦርቶዶክስ ጥያቄ ጠይቀን ነው። በዚህ ላይ ማውራት የምትችል ከሆነ እንቀጥል። አይ ይሄን ማውራት አልፈልግም፣ እኔ እቺ ጥቅስ ብቻ ናት በቃ ይዤ የመጣኋት፣ እሷን ደግሞ እናንተ እንደምትሏት አልገባኝም ካልክ በቃ አሁን ቻው። ከሁለት አንዱ ምርጫ ሰጥቻለሁ። እሺ ቢኒ፣ ይቅርታ እኔ ሌላ ሀሳብ ይዤ ወይም ደግሞ እናንተ ለማለት አይደለም አገባቢ። ስለዚህ ወደ ርዕሱ እንመለስ። አይደለም አይ ኦርቶዶክስ ስለሆነች ልጅቷ እኔንም ስለሚመለከተኝ ቢኒ፣ እዛ ላይ መድረስ ከቻልክ እዛ ላይ ታወራለህ ወዳጅ። አሁን ጊዜ አትፍጅ። እዛ ላይ የሚነሳበት ቦታ ላይ ካለ አንስተህ ትሞግተናል። አሁን ግባና ወደ ሀሳቡ ልክ እዚህ ፖይንት ላይ የሚያደርስ አርጊውመንት ሀሳብ ከተነሳ እዛ ላይ ቆም ብለህ ትሞግታል። ይሄው ማስረጃ አለኝ፣ ከዚህ የተነሳ እናንተ አልዳናችሁም አልጸደቃችሁም ምናምን ብለህ ትሞግተናል። አሁን ወደ ሀሳቡ ግባ። ልክ እዚህ ጋር ሲደርስ ታወነሰዋለህ ማለት ችግር የለም። የሚተገናኝ ሀሳብ ከሆነ ከርሱ ጋር ችግር የለም። አንተ ጥምቀት ያድናል ግን አሁን ብትሞት የት ነው የምትሄደው ብለህ ጠይቅ። ጥምቀት ያድናል ወይ ወዳጅ? ጥምቀት ያድናል ወይ? ጥምቀት ያድናል ወይ አልልህም ብራዘር። ጥያቄ እኮ ምረጥና ጠይቀኝ አይባልም። ለማንኛውም ዳኒ አመሰግናለሁ። ጥምቀት ያድናል ወይ ወዳጅ? ይሄ ስትመልስልኝ እዚህ ጋር ያላችሁ ሁላችሁም እንዳያችሁ እታችሁን ወዳጅ እታችሁን። አይ ቬንቴ እሺ አይዞህ። እቺን የ40 ቀን ጥምቀት ፈርታችኋት ልትሞቱ ነው። በቃ ምን ታደርጓት አሁን? እሺ ርዕስ ሊሰጠን ርዕስ ለማስቀየር ነው ቢኒ። ዓላማው ርዕስ ለመቀየር። እሺ ሌላ ኦርቶዶክሳዊ አለ? እሺ ተዋህዶ ሰላም ነው? እግዚአብሔር ይመስገን። ደህና ናችሁ? እንዴት ነው ወዳጅ? አለን ይመስገን አለን። እሺ ተጠምቀሃል? ተጠምቄያለሁ። እሺ ለምንድን ነው የተጠመቀው? ልድን። ኦኬ ድነሃል አሁን? በደንብ። ከምንድን ነው ያዳነ? ከሰይጣን ቁራኝነት። ከሰይጣን ቁራኝነት ድኛለሁ፣ ነፃ ወጥቻለሁ በክርስቶስ አምኜ ተጠምቄ ማለት ነው። ጥምቀት ከሰይጣን ቁራኝነት ያድናል የሚል ማስረጃ አስጠኝ እስቲ። ጥምቀት ከሰይጣን ቁራኝነት ነፃ ያወጣል የሚል ድነሃል ወይ ማለት ነው ማለት ነው። አንዴ ጥያቄ አትጠይቀኝ። ቅድም ላልከው ንግግር ማስረጃ አስጠኝ ያልኩህ ወዳጅ።
ምን ትጠይቀኛለህ? አንተ የራስን ብቻ አመቻችተህ አይደለም መጠየቅ ያለብህ። እንዴ ያልከውን ንግግር እኮ ነው ማስረጃ ስጠኝ አልኩ። ላልከው ንግግር ነው እኮ ወዳጅ፣ ሌላ ምንም አይደለም። ከሰይጣን ቁርኝነት ላልኩት ነገር ነው ማስረጃ የምሰጥህ። አዎ ከሰይጣን ቁርኝነት ማስረጃ ስጠኝ። ከሰይጣን ባርን ይሄ የሚያስጠይቅ ነገር አይደለም። አንተ እኮ የራስህን ያስጠይቅ ማስረጃ ፈለኩ ብራዘር። እኔ ማስረጃ ፈለኩ። ካለ ስጠኝ፣ ከሌለ የለኝም ትለኛለህ። አልፈሃል። ስማ ወንድሜ፣ ካለ ማስረጃ ብራዘር፣ ከሌለ አልፈሃል። ምክንያቱም የለም በቃ የለም በቃ ችግር። ምን አልከኝ? የለም የሚድነው ከምን እንደሆነ ስለምታውቅ ይሄ አሁን ለምሳሌ በቃ የለም ከሌለ ችግር የለም። በቃ አላስጨንቅም። ችግር የለም አላስጨንቅም። እሺ እምነት አድኖሃል? አለፍኩት ብራዘር። በቃ እምነት አልፎ አድኖሃል? ደስ ይላል። እንደዚህ ስትጠይቅ ደግሞ ማለት ዝም ብለህ እናንተ ስጀምር ታያቂ ናችሁ እንጂ አትመልሱም። ስለዚህ እምነት አድኖሃል? ከሪስ የጻፍከው ጥምቀት ያድናል ወይ? እምነት አድኖሃል ወይ? ጥምቀትስ አድኖሃል? አድኖኛል። አዎ አድኖኛል። ኦኬ ሶ ስታምን ነው የዳንከው መጀመሪያ ወይስ እንዴት ነው? ስታምን አልዳንክም? ያላመነ ሰው እንዴት ይድናል? እኮ ስታምን ነው ወይ የዳንከው አልኩ ወዳጅ። እኔ ተጠምቄም ድኛለሁ፣ አምኜም ድኛለሁ። ያመነ እኮ ስታምን እኔ ሰማሁ እኮ እሱን አመንኩ። እሱን ያልከውን ነገር እኮ አክሴፕት አድርጌያለሁ። ልክ አሁን ተዋህዶ ሲያምን ኢየሱስ ክርስቶስን ድኗል። ሲያምን አዎ አምኖን ብቻ ካልተጠመቀ አይድንም እኮ ጥምቀቱንም ጨምሯል። እኔ ሲያምን ድኗል ወይ ነው ያልኩት ወዳጅ። ካልተጠመቀ አይድንም። ካላመነስ አይድንም የሚል ማስረጃ ካላመነስ አይድንም። እሺ በልጅነት ጀምሮ ኦርቶዶክስ ነበር ካረል አንተ? አይደለም ጴንጤ ነበርኩ። ዳንነት ተምሬያለሁ። የትኛው ቸርች? ቃለ ሕይወት ቤተክርስቲያን። ኦኬ ቃለ ሕይወት ቤተክርስቲያን የትኛው ሀገር? ደቡብ ክልል በማዕከላዊ። ምን ተማርክ? ደህንነት ስትማር ምን ተባልክ? ምን ተማርክ? ምን ተማርክ? ያው ቸርች ላይ ለምሳሌ ኢየሱስ ክርስቶስ አዳኝ ነው፣ አምላክ እንኳን አይባልም፣ ብቻ በክርስቶስ ስም ይጸለያል። አሁን ለምሳሌ በክርስቶስ ስም ምስጋና ለእግዚአብሔር ይሁን። ደህንነት ላይ ምን ተማርክ ነው ያልኩህ ወዳጄ። ደህንነት ላይ ምን ተማርክ? እኔ በልጅነት ስለሆነ እውነት ለማውራት ይሄን የወሰድኩት ትምህርት የለም። እንኳን ከመጀመሪያ ነው ወይ ስላልክ ነው። አይደለሁም ጴንጤ ነበርኩ። ኦኬ በስንት ዓመት ነው የተጠመቅከው? ችግር የለም። እኔ ስንት ዓመት ነበር? 6ኛ ክላስ ተማሪ ሆኜ ከራሴን አውቄ ነው ብቻ። ራስን አውቀህ የተጠመቅከው? 6ኛ ክላስ ተማሪ ነበርኩ እኔ ጴንጤ እያለሁ እስከ 6 ነበርኩ። ኦኬ ስለዚህ 6ኛ አካባቢ ነው የተጠመቅከው ወደ ኦርቶዶክስ? ኦኬ ወይ ደስ ይላል በጣም። እሺ ስለዚህ አሁን አንተ የዳንከው ባመንክበት ሞመንት ነው ወይስ ውሃ ውስጥ ስትገባ ነው? ውሃ ውስጥ ገብቼም ድኛለሁ። ደግሞ ውሃ ውስጥ የገባሁት ደግሞ አምኜ አውቄ ስለሆነ ድኛለሁ ብዬ ነው የሚያምነው እንደራሴ እምነት እኮ። የትኛው ነው አሁን? ሁለቱም ነው። አሁን ውሃ ውስጥ ስትገባ ከመግባት በፊት ኢየሱስ ክርስቶስን ስታምን ድነሃል ወይስ አልዳንክም? ስማኝ፣ እየሰማሁ አይደል? እየሰማ ያለን ሰው ስማኝ አይባልም። አንተ እዚህ ውስጥ ላይ የምታስረዳው እኔ ከምለው ሳይሆን መጽሐፉ ከምለው ነው። መጽሐፉ እንደምለው ካለው ከሆነ እንደ ቃሉ እኔ አሁን የጠየቅኩ ስታምን ድነሃል ወይ ነው ያልኩ ወዳጄ። ስታምን ባመንክ ሞመንት ኢየሱስን ድነሃል ወይ? እኔ ሲያምን ድኛለሁ። ያመንኩ ሰዓት ዳንኩኝ። ከዛ በኋላ ማመን ብቻ አያጸድቅም። ኦኬ ስለዚህ ውሃው ስትገባ ደግሞ የትኛውን ነገር ለማዳን ነው ደግሞ ውሃ ውስጥ የገባው? የክርስቶስን ልጅነት ሊያገኝ። ቅድም ስታወሩ ነበር እኮ እየሰማሁ ነበር። ስለ ኒቆዲሞስ ስታወሩ ነበር አይደል?
አም ሶሪ መጣ። ችግር የለም። እግዚአብሔር ያሳድግ። ለማንኛውም ዳኒ ያላችሁ ቢኒ እኔ ገብቼ እሺ ዳኒ ዞር ብሎ ነው ተዋህዶ። አቢ እሺ ከምን ደረሳችሁ? ዞር ብዬ ስለነበር ጴንጤ ነበርኩ ነው ያልከው? እኔ ጴንጤ ነበርኩ። ደህንነት ምንድነው የተማርከው? ምንድነው የተማርኩት አልክ? አላስታውስም። ከልጅነቴ ነው ጴንጤ ነበርኩት ብያለሁ እኮ። አዎ በስንት ዓመት ነው? እስከ 6ኛ ክላስ ነበርኩ። ያው ቤተክርስቲያን ይሄድ ነበረ ቸርች። ያው ስንሄድ አሁን ነው አንድ እውነታው የምነግርህ ማለት ነው። ይሄ ነው ብዬ ያዝኩት። ችግር የለውም። በቃ በኢየሱስ ስም ነው አይደል ያጠመቁ? በአብ ወወልድ ወመንፈስ ቅዱስ። በአብ ወወልድ ወመንፈስ ቅዱስ። ኦኬ። ስለዚህ ኢየሱስ አምላክ ነው ምናምን አይሉም አይደል እዛ ያሉት እናንተ ጋር? አዎ በኢየሱስ ስም ለእግዚአብሔር ምስጋና ይሁን ነው የሚባለው። እንደዛ ሲባል እኔ ደግሞ ጥያቄ የሚፈጥርብኝ ኢየሱስ እግዚአብሔር አይደለም ወይ? ጥያቄ ቆይ ኢየሱስ አምላክ አይደለም ቢኒ ግድ የለም ጥምቀቱ ላይ አንቆይ፣ ግድ የለም አሁን አክሴፕት እናድርግለትና ሌታሲዩም ጀስት እናቋለን። ያው እዛ ላይ ላለመግባት ስለሆነ ጊዜ እንዳናባክን ደክሞናል። ይሄ እንደዚህ አይነት ጉዳዮች በአዲስ ኢነርጂ ቢሆን ጥሩ ነው። ለዛ ተስማምቼው አይደለም ዝም ብዬ ነው ያለፍኩት። እሺ ብራዘር ስታምን ባመንክበት ሞመንት አልዳንክም አይደል? ድኛለሁ ነው ያልከኝ? ድኛለሁ ብያለሁ እኮ። እሺ ስለዚህ ውሃ ውስጥ የገባው እሺ ችግር የለም። ውሃ ውስጥ የገባው ከመግባት በፊት በኢየሱስ ክርስቶስን በማመን ድንሃል ወይስ አልዳንክም? ስለ ድኛለሁ አልከኝ አይደል? ስለዚህ የዳነ ሰው ነው ውሃ ውስጥ የገባው ማለት ነው አይደል? እና ውሃ ውስጥ መግባቱ አስፈላጊ ካልሆነ ክርስቶስ ምንድነው ያለው? ቆይ ግድ የለም አሁን ጥያቄ አይደለም ካንተ የሚጠበቀው። ውሃ ውስጥ ስትገባ ኦልሬዲ ድነህ ነው ውሃ ውስጥ የገባው ማለት ነው። እንዴት ነው ማን ጠይቀው? ልትጠየቅ እኮ ነው እዚህ ጋር ሚዲያ ላይ ከፍተህ አንተ ለመጠየቅ ይቻላል እኮ አይደል? ስለ አንተ ነው እያወራን ያለው። ርዕስ አይተግባ፣ ለሌላ ጊዜ ርዕስ አይተግባ ብራዘር፣ ለሌላ ጊዜ ርዕስ አይተግባ። አሁን ጥምቀት በኦርቶዶክስ ያድናል ወይ ነው ጥያቄው፣ እሱ ነው ብራዘር። ሌላ ጊዜ ርዕስ እያየ ግባ። መመለስ የማትችል ከሆነ ወይ ሌላ ሰው ነው የምንሄደው። በቃ ደክሞናል። አሁን በቃ እንደዚህ አይነት እንዳንተ አይነት የምንዳረቀው ኢነርጂ ሲኖረን ነው ብራዘር። አሁን የተጠየቀው ጥያቄ ላይ ሪፍሌክት ማድረግ የምትችል ከሆነ እንጠብቃለን፣ ካልሆነ ግን ለሌላ ሰው እድል እንሰጣለን። አሁን ጥያቄ ምንድን ነው የምለው? ጥምቀት ያድናል ወዳጅ? አሁን የጠየኩን ጥያቄ ትመልሳለህ ወይስ ሀሳብ የለህም? ጠይቀኝ። ምንድን ነው የምመልስልህ? ውሃ ውስጥ ስትገባ ኦልሬዲ ድነህ ውሃ ውስጥ የገባው ማለት ነው። ያመነ የተጠመቀ ይድናል ይላል። አዎ ወዳጅ፣ ውሃ ውስጥ ስትገባ እኔ ስለሱ እያወራሁኝ አይደለም። ውሃ ውስጥ ስትገባ ኦልሬዲ በእምነት ድነህ ነው ውሃ ውስጥ የገባው ማለት ነው። አንተ ትልቅ ሰው አይደለህ እንዴ? ያመነ ሰው የተጠመቀ ሰው ነው የሚድነው። ስለዚህ ወዳጅ፣ እኔ አሁን የጠየኩ ወዳጅ ብራዘር ስለ ጥቅስ አይደለም የጠየኩ። ውሃ ውስጥ ከመግባቴ በፊት አምኜ ድኛለሁ አልክ አይደል? ስለ ዳነ ሰው ነው እያወራን ያለነው። ውሃ ውስጥ ከመግባት በፊት ኢየሱስ ክርስቶስን አምነህ ነው የዳንከው። እዚህ ውሃ ውስጥ ከመግባት በፊት ድነህ ከሆነ ከጥምቀት በፊት ከዳንክ ኦልሬዲ ጥምቀት ለድነት አያስፈልግም ማለት ነው። የዳነ ሰው ነው ኦልሬዲ ያለው እዛ ጋር ያስፈልጋል። እሺ ስለዚህ ከመጠመቅ በፊት አልዳንክም ነበር ማለት ነው። እንግዲያውስ እንደዛ ከሆነ ማያስፈልግ ቢሆን ያመነ ሰው አይጠመቅም። ከማመን በፊት ከመጠመቅ በፊት አልዳንክም ማለት ነው። እንደዛ ከሆነ ገና መጠመቅ ብቻ ይደንቃል እንዴ? ገና ተጠምቄውን ካለ እኔ ሌላ አልጠየቅም። ምንም አይደንቀኝም። እኔ ሌላ አልጠየቅኩም ብራዘር። እዚህ ጋር ነኝ ያለሁት። እኔ እዚህ ነኝ ያለሁት። ከመጠመቅ በፊት እንግዲያውስ አልዳንክም ማለት ነው። ውሸትህን ያወራህን። አንድ ነገር ልንገር፣ የመጨረሻ ማለት ነው። እኔ ምንም የመጨረሻ ብራዘር አትነግረኝም። አሁን ለጠየቁ ጥያቄ መልስ ካለ እውነት ስወራ አትወዱማ። ገና መዳን ብቻ መጠመቅ ብቻ ሳይሆን የክርስቶስን ክቡርነት ቅዱስ ብራዘር እታችሁ። እሺ ዘላለም
አቤት እንዴት ነህ? ሰላም ናችሁ? አለው ኮመንት በጣም ከቅድም ጀምሮ አይቼዋለሁና እስክትገባ እየናፈኩኝ ነበር። አዎ ያው የራሳችንን ደግሞ ነገር ለመመስከር ነው ግድ ነው። እሺ ከየት ቤተ እምነት ለሚሰማ? ኦርቶዶክስ። እሺ ከኦርቶዶክስ። እሺ ጥምቀት ያደናል በኦርቶዶክስ? አዎ ያደናል። ኦኬ ሶ አሁን የዳነ ሰው ነው እያወራን ያለ ነው? አቤት የዳነ ሰው ነው እያወራን ያለ ነው? አዎ እየዳነ ያለ የሚድን። እሺ ደስ ሲል ባትጠመቅ ኖሮ አትድንም ነበር? አቤት ባትጠመቅ ኖሮ አትድንም ነበር? አዎ ልክ ነው። እሺ ሰው ካልተጠመቀ አይድንም የሚል የመጽሐፍ ቅዱስ ጥቅስ ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አዎ እኔ እኮ ስለዚህ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ አስተኝ ያልኩ። ያላመነ ሰው ለምን ይጠመቃል? መጀመሪያ አምኖ የማይጠመቅ ሰው ስላለ እኔ አምኖ ስለማይጠመቅ ሰው ነው እያወራሁኝ ያለሁት። አቤት አምኖ ስለማይጠመቅ ሰው ነው ስላልተጠመቀ ሰው ነው እያወራሁኝ እኮ። የማያምን ግን መጀመሪያ ጥምቀት ምንም አይሰራለትም እያልኩ ነው። እኔ ጠየቅኩ ብራዘር፣ ስላልተጠመቀ ስላልተጠመቀ ሰው ነው ወዳጅ። ጥምቀትን መጥቀሱ ትርጉም የለውም እያልኩ ነው ወዳጅ። እኔ አምኖ ስላልተጠመቀ ሰው ነው እየጠየቅኩ ያለሁት። ገባኝ እኮ አንተ የምትለውን እየተረዳው ነው። እኔ የምለው ከተረዳው ያመነ የተጠመቀ ይድናል ይልና ያላመነ ግን ይፈረድበታል ስለ ያላመነ ይፈረድበታል የሚለው ያላመነ ሰው አምኖ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ ስጠኝ ወዳጅ። እኮ ያላመነ ሰው ሊጠመቅ አይችልም እያልኩ ነው። እኔ ስላላመነ ሰው እኮ አልጠየቅኩም፣ አምኖ ስላልተጠመቀ ሰው ነው የጠየቅኩ ወዳጅ። ወዴት ነው የምትሸሸው? ምን አልከኝ? አምኖ ስላልተጠመቀ ሰው ነው እየጠየቅኩ ያለሁት እኮ። አምኖ ያልተጠመቀ ሰው ምን ይሆናል? አምኖ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ ስጠኝ። እየነገርኩ እኮ ነው ወዳጄ። አምኖ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ ስጠኝ ነው እያልኩኝ ያለሁት። ጥምቀት ያልተጠመቀ ሰው አምኖ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ ወዳጄ። ቅዱስ ጴጥሮስ እሺ ካጠመቃቸው በኋላ ኃጢአታችሁን እየተናዘዛችሁ እንደሱ ጥቀስ። የትኛውን የመጽሐፍ ቅዱስ ክፍል? የትኛውን የመጽሐፍ ቅዱስ ክፍል? የሐዋርያት ሥራ ላይ። የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 3 ወይ ምዕራፍ 2 መሰለኝ። ምን ላይ እስቲ ንገረን። ያልተጠመቀ ይፈረድበታል ያለበትን የጴጥሮስ ንግግር እስቲ ንገረን። እሺ የሐዋርያት ሥራ አንዴ ይቅርታ። ቴክ ዩር ታይም፣ ችግር የለም ብራዘር። የሐዋርያት ሥራ ምዕራፍ 3 ቴክ ዩር ታይም፣ ችግር የለም። ዳንኤል ታሳድረን አላማ አለን። ቢኒ ምን አልከኝ? ቢኒ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። እኔ ስለሚጠመቅ ሰው አይደለም የጠየቅኩ ብራዘር። አምኖ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ ስጠኝ ያልኩ እኮ። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል ነው እያልኩ ያሉት። ያው ለኃጢአት ስርየት ነው ለማለት። እኔ መች ጠየቅኩ ወዳጅ? የጠየቅኩ ምንድነው ያላመነ ሰው ይፈረድበታል የሚል ማስረጃ ስጠኝ ያልኩ። ቃል በቃል ለምን ትፈልጋለህ? ቃል በቃል ነው የፈለግኩት። ቃል በቃል ስለ እምነት ስላለ አብሮ የተጠቀሱት ሁለቱ ቃላቶች ያመነም የተጠመቀም ይድናል ይልና ያላመነ ግን ይፈረድበታል ይላል። ቃል በቃል ልክ እንደዚህ ሁሉ ያልተጠመቀ ይፈረድበታል የሚል ሐሳብ ካለ ስጡን። እምነቱ ብቻ ሊያድነውም አይችልም ይላል ደግሞ ያዕቆብ ላይ። ወንድሜ ብራዘር አሁን እያወራን ያለ ነው ስለ ጥምቀት ነው ብራዘር። ጥምቀት እኮ አይደለም አንተ ሲመች ስለ ጥምቀት ነው ብራዘር። ስለ ጥምቀት አሳየኝና አሁን ከዛ ከሌለ እየነገርኩ እኮ ነው። ቃል በቃል የለም አልኩ። በቃ ከሌለ በቃ የለኝም ነው በቃ እናልፈዋለን ማለት ነው። ከሌለ እኮ ነው ያላስጨነቀኝ እኮ እንደዛ ብሎ መቶሽ ብራዘር ከሌለ የለኝም። በአንተ እኮ አሁን የለኝም ማለት ባይዘው የአሸናፊነት ምልክት አይደለም። ስለሌለ ነው አሁን እየተውኩኝ ያለሁት።
በነገራችን ላይ ወንድም ይኸውልህ አይ እንደሱ አክት አድርገህ አይደለማ መሄድ የለብህም ብራዘር። የለኝም የሚለው ማለት ጥቅስ አለመኖሩን ነው አምነን ይሄድ ነው ብራዘር። ማለት የለኝም ማስረጃ የለኝም ብለን ነው ይሄድ ነው ማለት ነው እንጂ እንትን አይደለም እንድታየው ያክል ነው። እሺ አይ ወንድም ብዙ ወደ ሌላው ጥያቄ አይደለም ወደ ሌላው ጥያቄ ይሻላል ወደ ሌላው ጥያቄ አይደለም። አዎ ስለመሸብን ያ ወደ ሌላው ጥያቄ አይደለም። እሺ ይሻላል። ድነሃል አይደል? አሁን ልክ ነው። ኦኬ መቼ ነው የዳንከው? አቤት መቼ ነው የዳንከው? ስጠምቅ። ኦኬ ስታምን አልዳንክም? ድኛለሁ። ለምን አልድን? መዳን የሚያልቅ ነገር እኮ አይደለም፣ የሚፈጸም ነው የሚቀጥል። ኦኬ ስታምንም ድነሃል፣ ስትጠመቅም ድነሃል። ከሁለቱ የትኛው ነው የቀደመው? መዳን የሚፈጸም ነው። የትኛው ነው የቀደመው ከሁለቱ? እኮ ሳምን ድኛለሁ። ከሁለቱ የትኛው ነው የቀደመው ነው ያልኩት? ጥምቀት ነው ወይስ እምነት ነው የቀደመው? እንዴ እምነት። ኦኬ ስታምን በእርግጠኝነት ድነሃል ወይ? ያው ድኛለሁ። ምን ጥያቄ ነው? ስታምን የዘላለም ሕይወት አግኝተህ ነበር? አዎ አገኛለሁ። እንዴት አደረገኝ? ስታምን የእግዚአብሔር ልጅ ሆነ ነበር? አዎ። ኦኬ የእግዚአብሔር ልጅ የሆነ የዳነ የጸደቀ ሰው ነው ማለት ነው ውሃ ውስጥ የገባው? አቤት። የዳነ የእግዚአብሔር ልጅ የሆነ የዘላለም ሕይወት ያለው ሰው ነው ማለት ነው ውሃ ውስጥ የገባው? በትክክል። ኦኬ አሁን በውሃው ደግሞ ያገኘው አዲስ መዳን ምንድን ነው? ልጅነት። በማመን የእግዚአብሔር ልጅነትን አላገኘህም ነበር? አቤት። በማመን የእግዚአብሔር ልጅነትን አላገኘህም ነበር እኮ። አብርሃም ጽድቁን የተቆጠረለት በሰራው ጊዜ ነው ይላል። እኔ ጠየቅኩ በማመንህ የእግዚአብሔር ልጅነትን አላገኘህም ነበር ወይ ነው እኮ። እሱም በተግባር ደግሞ ከሞቱ ጋር ስትተባበር ስትመሰክር አላገኘውም በለኝና ከዛ የፈለግከውን ነገር ኤክስፕሌን ታደርገዋለህ። ቅድም አግኝቻለሁ ብለህ ነበረ በእምነት በእምነት ኦልሬዲ እግዚአብሔር ልጅነትን ያገኘውን ነው። በጥምቀት ያገኘው አዲስ ነገር ምንድን ነው? እንግዲያውስ በጥምቀት ካገኘው እኮ ነው። ምን አገኘ በእምነት አዲስ ነገር? ልጅነት አልኩህ እኮ። በሱማ በኦልሬዲ በጥምቀትም አግኝተሃል፣ በእምነትም አግኝተሃል። መጀመሪያ በእምነት ያገኘሁት እያልኩ እኮ ነው። በእምነት ያገኘሁት መድኃኒት ነው አልኩህ። መዳን ደግሞ የእግዚአብሔር ልጅነትን አላገኘህም በእምነት? ሶስት አይነት ነው ብያለሁ። ኦኬ በእምነት የእግዚአብሔር ልጅነትን አላገኘህም ወይ? አዎ። እሺ በእምነት የእግዚአብሔር ልጅነት አይገኝም የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። ምናልከኝ? በእምነት የእግዚአብሔር ልጅነት አይገኝም የሚል ማስረጃ ስጠኝ። ማቴዎስ 7። እሺ ማቴዎስ 7 ምን ይላል? አንደኛ። ሁለተኛ ደግሞ ምን ይላል? ማርቆስ ያዕቆብ 2 ላይ ቆይ ያዕቆብ 2:14 ማቴዎስን ጠቅሰን ነበር። ማቴዎስን ያዕቆብ 2:14 እሺ ያዕቆብ 2:14 ላይ የእግዚአብሔር ልጅነት በእምነት አይገኝም ብሎ ሊያሳየን ነው። እሺ ያዕቆብ ምዕራፍ 2 ቁጥር ስንት? 14 እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላልን ነው የሚለው። አዎ የእግዚአብሔር ልጅነት በእምነት አይገኝም ይላል መጽሐፉ? ይላል። ምኑ ጋር ነው የሚለው? ይላል ዮሐንስ ወንጌል ምዕራፍ 3 ይላል። ምንም ጥያቄ ነው። አሮዳጅ አንዱን ምረጥ። አሁን ያዕቆብን ገልጻል። ያዕቆብ ላይ ምኑ ጋር ነው የሚለው እያልኩ ነው ያለሁት እኮ። ስራ ማለት በመጠመቅ የምታሳየው ስራ ነው ማለት ነው። አንድ ያዕቆብ በተግባር ምን አልከኝ? በተግባር የምታሳየው። እኔ ጠየቅኩ ስለ ስራ አይደለም ብራዘር። በእምነት የእግዚአብሔር ልጅነት አይገኝም። እምነት ምንም አይጠቅምም እያለ ነው ያለው። ጥምቀትም አንድ ስራ ነው እያልኩ ነው። እምነት ምንም አይጠቅምም እያለ ነው ወይ ያለው?